አሁን ሚስጥር አስወጣኝ እኔ እስካሁን እንደዚህ አውርቼ አላውቅም ኪዳነ እውነት አውርቼ አላውቅም እናቴ ገበናዬ ናት ሚስጥሬ ገበናዬን ከታቼ ነች የኔ እናትና አይ ፍቅር ይዞኝ እኮ ፍቅር ይዞኝ ባንቺ አንደበት ያንቺን እናት እስቲ ግለጭልን አስተዋውቂ እሺ ሲንግል ማም ነኝ ገዛኔ ምን ብዬ መለስኩ መሰለክ ገላ መሸጥ አይደለም ሌላም ነገር ቢመጣ አደርገው ነበር የመንገዴ መሪ ናት ነው የምለው ሁሌ ይሄን ምልክ ለጽሁፍ ወይም ደግሞ ለካሜራ ማሳመሪያ አይደለም እና ምንድነው የምናጸዳው ግን ምናምን ስለው መንገድ አለ ያለ አንተ ያለ ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት የተወደዳችሁ የሎዛ ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ፖድካስት በሎዛ ሚዲያ ነው። አብራችሁን ቆዩ። አጠገቤ የምትገኘው ሁላችሁም በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ፕላትፎርም ላይ የምታውቋት የምትወዷት ሆደ ባሻዋ አልቃሻዋ ታታሪ ሰራተኛዋ ጀግናዋ በሁሉም ዘንድ የምትወደደው ስፔሻሊ በጓደኞቿ አጠገቤ ትገኛለች። የማርከን እናት ቤተልሔም ንጉሴ። የማርከን እናት ቤተልሔም ንጉሴ እንኳን ወደ ሎዛ ፖድካስት በሰላም መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ቀረጻ ከመጀመራችን በፊት ሳቅሽን መቆጣጠር አክቶሽ ነበርና ያው ሳቂታም ነሽ አልቃሻም ነሽ የሰው ተፈጥሮ የሰው ባህሪ ነውና ብዙዎቹ ቤተልሔም ንጉሴ የሚለውን ስም ብዙ አያውቁትም። የሚያውቁት የማርከን እናት በሚለው ነው። የማርከን እናት ለምን ብለሽ ሚዲያ ፕላትፎርም ላይ መሰየም ፈልግሽ? እሺ ያው ስሜን ተናግረዋል። ሙሉ ስሜ ቤተልሔም ንጉሴ ይባላለሁ። የማርከን እናት የሚለው ስሜ የተጀመረው ከ9 ዓመት በፊት ነው። ያው 9 ዓመት ሊሆነው ነው። ከወለድኩ በኋላ ያው የልጄ ስም ማርከን ነው። በሱ ስም ነው የምጠራው። ያ የሆነበት ምክንያት ምንድነው? ድሮ የነበረችው ቤተልሔም አለች። ከዛ ልክ ደግሞ ልጅ ከወለድኩ በኋላ የመጣችው ሴት አለች እና እናት ከሆንኩ በኋላ የተለያዩ ነገሮች ነበሩ። የልጄ ስም ማርከን ነው። ያው ማርከን የተባለ ደግሞ የእውነትም የእግዚአብሔር ምሕረት ያየሁበት ልጅ ስለሆነ ነውና ከዛ በኋላ በቃ የማርከን እናት ብዬ ያው በልጄ ስም መጠራት ጀመርኩ ማለት። በልጅሽ ስም ፈመስሽ። ልጅ በእናቱ በአባቱ ይፈምሳል፣ አንቺ በልጅሽ ስም ፈመስኩበት። ማርከን ምን ማለት ነው ትርጓሜው? ማርከን ማለት ይቅር አልከን ፈወስከን ማለት ነው። ማርኮን፣ ማርከን፣ ማርያም፣ ልደታ። አንዳንዶች የመጀመሪያውን ፊደል ያመጡትና ቆንጆ ቃል ይሰራሉ። ያንቺ ግን ማርከን ይቅር አልከን ማለት ነው አይደል? አዎ ይቅር አልከን ማለት ነው። ይህን ጉዳይ ተመልሼ መጥቼ በሰፊው እናነሳበታለን። ወደ አስተዳደግሽ እንመለስ እና የት ሰፈር ልጅ ነሽ? የት ነው ያደግሽው? ክርስትና የተነሳሽው የት ነው? እናት አባትሽ፣ የቤተሰቡ ስንተኛ ልጅ ነሽ? ተወልጄ ያደግኩት እዚሁ አዲስ አበባ ነው። 44 ቀበሌ ይባላል። ጥቁር አንበሳና ጎላ ሚካኤል መሀል ላይ ነው ያለውና እዛ አስፈር ተወልጄ ያደግኩት። ጎላ ሚካኤል በሚለው ነው ብዙ ሰው የሚያውቀኝ። ጎላ ሚካኤል አካባቢ ተወልጄ ያደግኩት። ለቤተሰቦቼ 3ኛ ልጅ ነኝ። 3ኛ ሴት ልጅ ነኝ። ለማሰብ ጊዜ ወሰድሽ። ብዙ ናቸው መቁጠር አቃተሽ? 3 ሴቶች ነን። ከዛ 4ቱ ደግሞ ወንዶች ናቸው። 7ታችሁም አላችሁ? እግዚአብሔር ይመስገን። በእውነት ይደንቃል። ተመስገን። ከአንድ እናት ከአንድ አባት ነው እንለፈው።
ቤተልሔም ንጉሴ የማርከን እናት በቲክቶክ ፕላትፎርም ብዙዎች ይወዱሻል፣ ያደንቁሻል። ብዙ ገዳማትንም አድባራትንም ታሰሪያለሽ። ስለ እናትሽ አንዴ ስታወሪ ኦልሞስት መናገር አልቻልሽም እና እናትሽ ላንቺ ምንድናት? ማለት የተለየ ትርጉም እናትነትን ባንቺ አንደበት ያንቺን እናት እስቲ ግለጭልን፣ አስተዋውቂ። ላንቺ የከፈለችው ዋጋ፣ ላንቺ ያላት መውደድ፣ ላንቺ ያላት ስስት እስቲ ሁሉም ይስማው። አልችልም። ያው ታውቃለህ፣ አልቃሻ ነኝ፣ ያው ይታወቃል። ግን ላለማልቀስ ሞክራለሁ። እናቴን እንደዚህ ብዬ በቃላት መግለጽ ይከብደኛል። በጣም ጀግና፣ ሴትነት ምን እንደሆነ የተማርኩባት እናት ነች የኔ እናት። በጣም ብዙ በህይወታችን የመጡ ቻሌንጆችን ያለፍነው ድሮ እናታችን ባሳየችን መንገድ ነውና ከባድ ነው። እናቴን መግለጽ ይከብደኛል። ብቻ እናቴ ምድር ላይ ካሉ ነገሮች ሁሉ ጀግና ነች። በቃ ከዚህ በላይ በጣም ይከብደኛል። ስለሷ ካወራሁ አለቅሳለሁ በጣም። እንዴት ነው ያሳደገች? ምክንያቱም መሰለሽ ቤቲ፣ ሁላችንም በየተራ እናልፋለን፣ ግን ይሄ በጣም ብዙ ሺህ ህዝብ የሚያየው ነው እና ፍቅርሽን ሳትገልጭላት ኦፊሻሊ በአካል እኮ ገልጸሽላት ሊሆን ይችላል ከአሁን በፊት እንባሽም ስለሚቀድምሽ እሷን ያለሽ ደግሞ ማውራት ላትችይ ትችያለሽ እና እስቲ ፍቅርሽን ግለጭላት። ታየዋለች፣ እህት ወንድሞች ያሳዩታል፣ ለአንቺም እንደ ታሪክ ሆኖ ይቀመጣልና እስቲ እናትሽን የምትችይውን አቅምና ቋንቋ ተጠቅመሽ ግለጭላት። እናቴ ገበናዬ ናት፣ ሚስጥሬ ገበናዬን ከታቼ ነች የኔ እናትና እንደ ጓደኛም እንደ እናትም ብዙ ነገሬ ነች ለኔ። ከኔ አልፎ የልጄ እናት ናት እና በጣም ነው መወዳት። እውነቱን ስነግርህ ለእናቴ እንደዚህ ብያት አላውቅም ፊት ለፊት። አዎ ማለት ብዙ ይሄ በቃ እንደማንስማማ ነው የምታስበው። ይሄ በቃ ከሷ ተቃራኒ የምቆመው ይመስላትና ለእናቴ ፍቅሬን ስገልጽላት እማጣት ይመስለኛል። እና ለመጀመሪያ ጊዜ ነው እንደዚህ እያወራ ያለሁት ስለ እናቴ። የኔ እናት ገበኔ ናት። በቃ ገበና ብዙ ነገር ነው፣ ብዙ ነገርህ ነው የሚከተተው በገበና እና የኔ እናት እንደዛ ነች። ትመሳሰላለች እንደ ቤት አይ ነው ትመስላ። የሆነ ቦታ ላይ ፎቶ አይቼ እንደውም ቤቲ ስታረጅ እናቷን ከመሰለች ቆንጆ ናት፣ ባሏ እድለኛ ነው አልኩ። በጣም ቆንጆዬ፣ ከዛ ደግሞ በጣም ጀግና፣ ለልጆቿ በጣም ብዙ መስዋዕትነት የከፈለች፣ መኖር ምን እንደሆነ ያሳየችን ብርቱ እናት ነች። የኛ እናቶች እኮ እንዴ ናቸው ማለት ውበታቸውን ያጡት ለኛ ውበት፣ የእጃቸውን ልስላሴ ያጡት ለኛ ልስላሴ፣ ለኛ ተክለ ሰውነት ብለው እነሱ ጎብጠው፣ የኛ ጉንጭ እንዲዋብ እነሱ ማዲያት ወርሷቸው፣ እኛ ውብ ፀጉር እንዲኖረን እነሱ ሸብተው እና የኛን ውበት የእነሱን ውበት የምናየው አንዳንዴ በእኛ ውበት ውስጥ ነው። እናቶቻችን እንዲህ ናቸውና በተለይ አንቺ ደግሞ ሁሌ ስለ እናትሽ ታወሪያለሽ እና አንድ እንትን ግጥም አስታውሳለሁ። በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ። እውነት ነው። ለእናቶቻችን እድሜ ይስጥልን እንጂ እነሱ ከሌሉ ባዶ ነው የሚሆነው ሁሉ ነገር። እውነት ለመናገር ነው ለእናት እውነት እድሜ ጨምሮ 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 ይስጣቸው ለእናቶቻችን። አሁን ስንት ዓመታቸው ነው? እናቴ 50 ምናምን ዓመቷ በቅጡ አይታወቅም። እንትን ሲወያይ ሲገባ ነው ብትለኝ እሷ ራሱ ግን ግንቦት ህዳር 1 የተወለደችው እናቴ የልደት ቀኗን የሚገርመው አናውቀውም ነበርና በቅርብ ነው የልደት ቀኗን የነገረችኝ። ለእኔ ብቻ የነገረችኝ
እና ህዳር 1 ነው የተወለደችው የልደታ ቀን። እንደዛም ነው ሰይ ማርያምን ወዳታለሁ እኔ በጣም። ቆርበዋል? ስጋው ደግሞ ተቀብለዋል? አልተቀበለችም፣ ግን በቅርቡ እግዚአብሔር ከረዳን እንግዲህ ትቀበላለች። ትልቁ ግብሽ ይሄ መሆን አለበት ብዬ አምናለሁ። ማለት ለእናት ውለታ አይመለስም ምንም አይነት ነገር ብናደርግላቸውና እኔ ለእናቴ ምንም ማለት የልቤ ተሳክቶ የምትፈልገውን ወይም አስበው ነገር አላደረኩላትም። በጣም ደስ ያለኝ ግን ብዙ ሰዎችን ሰብስቤ ሳቆርባት ሳመነኩሳት የተሰማኝን ስሜት እኔ ነው የማውቀው። በበነገታው ብትሞት አይቆጨኝም። በምድር ላይ ያለው ነገርማ አላሟላውላት። እንደዛ ሆኖ የዛን ቀንም በደስታ እንደምንገናኝ ተስፋ አለኝና። የት ነው የተማርሽው? እኔ የመጀመሪያ ደረጃ ትምህርት ቤት የተማርኩት እድገት በስራ የሚባል ትምህርት ቤት ታውቁታላችሁ? እድገት በስራ ይባላል። ገጠር ነው ድሮ እንትን ነበር የሚባለው፣ ንጉሰ ወልደ ጊዮርጊስ ነበር ትክክለኛ ስሙ። ከዛ ልክኛ ስንገባ በእኛ እድሜ እድገት በስራ ተባለ። እንትን ነው ተክለ ሃይማኖት ጋር ነው የሚገኘው። እድገት በስራ ነው እንትን ጋር ነው ምንድነው በርበሬ በረንዳ ጋር። ኦኬ። እና እድገት ድሮስ በስራ ነው እንጂ። ከዛ ሃይስኩል ጥቁር አንበሳ ነው የተማርኩት። ፕሪፓራቶሪ ሚሊክ ነው የተማርኩት። እጂ እድገት በስራ ሁለተኛው ማለት ጥቁር አንበሳ። ጥቁር አንበሳ እዛ ምን ይልክ ዳግማዊ ሚሊክ። አንቺ ጥሩ ትምህርት ቤት የተማርሽው ልደርሻለሁ። ብዙ መጨረሻ ያላወረም ነው እንጂ እንደገና መጨረሻ ባልጨረስኩኝ መጨረሻ ሪፍት ባል መጨረሻ ይሆናል እንጂ ቆንጆ ነበር። ሪፍት ባል ነው የተማርሽው? አዲስ አበባ ዩኒቨርሲቲ በደርሰኝ በነገር ላይ ሂጂ። ጎበዝ ተማሪ ነሽ እንዴ? ስንት ነበር ያመጣሁት? 3 ነጥብ ምናምን ያመጣሁት 12ኛ ክፍል። እየቀለድሽ ነው? እግዚአብሔርን 3.7 3 እኮ በጣም ትልቅ እኮ 300 ምናምን እግዚአብሔርን እንዴ በጣም ትልቅ ውጤት እኮ ነው። 378 ምናምን እንዴ ቤቲ ብሪሊያንት ናታ። አይደለም ብቻ ግን አዲስ አበባ ነው የደረሰኝ፣ አዲስ አበባ ዩኒቨርሲቲ። ከዛ ዩኒቨርሲቲ ላለመግባት መቀሌ ነበር መሄድ የፈለግኩት ዩኒቨርሲቲ። እኛ የተማርንበት እግዚአብሔር እንኳን አላደረገው። አይ ፍቅር ይዞኝ እኮ ፍቅር ይዞኝ። እሺ ኧረ ጨዋታ ፍቅር ሳይሆን ተማሪ ሆነ ከሆነ ሰው ጋር የምትሆነው ነገር አለ። አይ ፍቅር ነው። ብቻ ፍቅር ነው። ብቻ አብሮኝ የነበረው አብሮ የሚማር ጓደኛዬ መቀሌ ዩኒቨርሲቲ የደረሰው 12ኛ ክፍል ስትማሩ እና እኔ አዲስ አበባ ደረሰኝ። እሱ ደግሞ መቀሌ። ነግረሽዋል ፍቅርሽን? እሱማ በቢያው እንተዋወቃለን እኮ። ኦኬ። ያው የልጅነት ነገር ነው እንጂ እሱ የደረሰው መቀሌ። ምን ዲፓርትመንት? እሱ ማርኬቲንግ፣ እኔ ቲያትሪካል አርት። ማርኬቲንግ ከሆነ እሱ የተማረው የትኛው መሰለሽ? ቢዝነስ ካምፓስ አዲ ሀቂ ነው የተማረው። ምክንያቱም እኛ 3ኛ ዓመት ሄጂ ስለነበር አውቀዋል። ተከትለሽ ቢልሻል እንዴ? ኧረ ቤቲ ሰብለ ወንጌል ነሽ። ብቻ ግን እንደዛ ነው። ሄደሻል? የእውነት ሄጃለሁ። አዲ ሀቂ ሄጄ ነበር። ቤቲ ከልብ አፍቃሪ ነሽ ማለት ነው? አፍቃሪ ነኝ። ነገር አፍቃሪ ነኝ እውነት። የምሬን እኮ ነው። እና እንደዛ ነው። እሺ እንደዛ ነው። ከዛ ነው አዲስ አበባ ነበር የደረሰኝ። እና አዲስ አበባ አሁን ሚስጥር አስወጣኝ። እኔ እስካሁን እንደዚህ አውርቼ አላውቅም። ኪዳነ እውነት አውርቼ አላውቅም። እሺ ከዛ ቤተሰቦቼ እንትን ምንድነው ሰመራን ታውቃለህ? አፋር ክልል ምናምን ሰመራ በጣም መጥፎ እንደሆነ ነው የሚነገረው። ላይክ አባቴ ሰመራ ነበር የሚሰራው አፋር ክልል እና ሰመራ ደረሰኝ አልኩኝ። ለምን አባቴ በጣም ስለተጎዳ እዛ ሀገር ሰመራ እንዴት አይፈቀድልኝም ከቤት በቃ ሰመራ ነው ደረሰኝ አልኳቸው ለቤተሰቦቼ። ከዛ መቀሌ ለማስቀየር በጣም ሞከርን ግን አልተሳካልኝም እውነት ለመናገር። ከዛ ወደ ስራ አለም ገባ። በእውነት ቤቲ እኔም ኦልሞስት ሰምቼ አላውቅም። በጣም ሹር ብዙ ሰዎች ጓደኞች ራሱ ሰምተው ቤተሰቦቼ ራሱ አያውቁም። እግዚአብሔር ለመጀመሪያ ጊዜ ነው። ፍቅሩ ቀጠለ አልቀጠለም? ይሄ አልቀጠለም። ለምን? በነገር ላይ የትኛውም ሪሌሽንሺፖች ሲቋረጡ ሁሉም ሰው የሚለው እኔ ተጎድቻለሁ ነው።
እና እኔ የሱ ደጋፊ አይደለሁም። ሁሉም ሰው በራሱ መንገድ ልክ ነው ብዬ ማምን ሰው ነኝ። ተበዳይንም የሚያውቀው በዳይንም የሚያውቀው እግዚአብሔር ነው። እና በነበሩ ሪሌሽንሺፖች ውስጥ የተለያዩባቸውን ሪዝኖች ተናግሬ አላውቅም። ምክንያቱም ሁሉም ሰው በራሱ ልክ ነው። ሰው ያ ሰው በዛ ሰዓት ልክ ነበረ፣ እኔ ደግሞ ልክ ያልሆነ ነገር ይመስለኝ፣ ለኔ ልክ የመሰለኝ ነገር ነበረ። ሰው ተለያይተናል። ጓደኝነቱ የጀመረው ምኒልክ ነው? ምኒልክ እሱ ለምን አልመጣም? የመቀሌውን ትቶ ቢመጣ ደስ ይለው ነበር። በሰዓቱ ይለው ነበር ነው ይለው ነበር። አይ ይለው ነበር። በሰዓቱማ ልጆች ስለሆነ አታውቀውም እኮ ልጅነት አይደለ? ምን አይነት ፊሊንግ እንደሆነ እኮ አታውቀውም። የዛ ሰዓት የሚሰማክ። ሰንበት ትምህርት ቤት ውስጥ ነበርሽ ያኔ? ጎላ ሰንበት ተማሪ ነበርኩ። አዎ ምንድነው ዞሮ ዞሮ እግዚአብሔር ያልፈቀደው ነገር አይሆንም። ሁለተኛ ነገር ደግሞ በልጅነት ላይ ብስለት የተሞላበት አካሄድ ያስፈልጋል። ይሄን የምታስቢው ማንበብ ስትቺ ግራቀኝ። አንዳንድ ሰው ምን መሰለሽ ቤቲ፣ ሞኝ ከራሱ ይማራል፣ ብልህ ከሰው ይማራል። ብልህ መሆን ያስፈልጋል። እጮኝነት ይፈቀዳል። ከትዳር በፊት ያለምንም ግንኙነት እጮኝነት ይፈቀዳል። በእጮኝነትም ሰዓት ሊሆን ይችላል የእናንተ ሪሌሽንሽፕ። ዞሮ ዞሮ እግዚአብሔር ያልፈቀደው ነገር ወደፊት አይቀጥልም። ግን ለፍቅር ብለሽ ከዳግማዊ ምኒልክ አዲስ አበባ እስከ መቀሌ ቢዝነስ ካምፓስ አዲ ሀቂ ካምፓስ እዛ ተምሬያለሁ። እኔ 3ኛ ዓመት ምናምን እያለን ዳርፉር ይባላል የነበርንበት ሩም። በጀርባው አቡነ አረጋዊ እንዳቡነ አረጋዊ ለፊት ለፊት እንዳ ገብርኤል አለ፣ ሰማዕታት ሐውልት አለ። ስትወጪ ይሄ እንዳ ኢየሱስ ካምፓስ ነበር 1-2 ዓመት። ከዛ ወደዚህኛው መጣንና አውቀዋለሁ። እስከዛ ድረስ የተከፈለ የፍቅር እና የጮኝነት ታሪክ ነው። እግዚአብሔር አልፈቀደም የሚለውን እናያዘውና መጨረሻ ሪፍት ቫሊ ዩኒቨርሲቲ ሆነ። የሪፍት ቫሊ ዩኒቨርሲቲ ቆይታሽ እንዴት ነበር? እውነት ለመናገር ስራ ላይ ያለው ስለነበረ ብዙ እንትን አይደለም። ይሄን ያህል ምለው በጣም ኢንጆይ ያደረኩበትም ጊዜ አልነበር። ከስራ ወደ ክላስ ነበር የተማርኩትና ጥሩ ነው። ምንም አይልም። ያው ተምረናል ለማለት ያክል ተምረናል። ስንት አመጣሽ ውጤት? እንደ 12ኛ ክፍል አይደለም? አይ ትንሽ ይቀራረባሉ። ችግር የለም ይቀራረባል። በምን ተመረቅሽ? ማርኬቲንግ። ዲግሪ ነው ዲፕሎም? ዲግሪ። ጎበዝ ነሽ ግን። እኔ እኮ ዲግሪ ያለሽ አይመስለኝም። በእውነት ሲያዩሽ ዲግሪ ያለሽ አትመስለኝም። አልናገርም። ተደብቀሽ ነው። የሰንበት ትምህርት ቤት ቆይታሽን ሲናወራው ከስንት ዓመትሽ ጀመርሽ? ሰንበት ትምህርት ቤት ውስጥ የነበረሽ አጠቃላይ ህይወት፣ የህፃናት የወጣንያን የትኛው ክፍል ላይ ነበር የምታገለግዩ? እነማን መምህራንን ታስታውሻቸዋለሽ? ልዩ ትዝታሽ፣ የሰንበት ትምህርት ቤት ትዝታሽ፣ ሌሊት የምትሄዱበት የጥምቀቱ ብዙ አለ። እስቲ እናውራ። ያው ጎላ ሰንበት ትምህርት ቤት ነው የተማርኩት። በጣም እኮራበት ሰንበት ትምህርት ቤት ነው። በነገራችን ላይ በጣም ይሄ ላይክ የሚገርም ስብዕና ያላቸው ወጣቶች የነበሩበት፣ በጣም ይገራርሙ መምህራን ያሉበት እና እኛ ድሮ ሰንበት ተማሪ እያለን አበባ ያለው ቀሚስ መልበስ አንችልም ነበር። ለምን? ይሄ አበባ ምናምን የበዛበት ቀሚስ ነው አይቻልም ማለት ለማሳሳት እንትን ይባላል። ያላገባሽ ሴት ቀለበት፣ የዝነጣ ቀለበት፣ ጌጣጌጥ ምናምን አይፈቀድልንም ነበር ሰንበት ተማሪ ሆነና በጣም የሚገርም ሰንበት ትምህርት ቤት ነበረ። እውነት ለመናገር በማቆሜ በጣም እናድዳለሁ። በራሴ ክፍተት ነው ያቆምኩት። ያ ማለት ያው አሁን ላይ አድጌ የሚሰሙኝ ስሜቶች አሉ። ማለት ሰው እግዚአብሔርን እንጂ ሰውን ብሎ መሄድ የለበትም የሚሉ እሳቤዎች አስባለሁ። የዛ ሰዓት ግን ሰንበት ተማሪ ሆነን ከሰንበት ትምህርት ቤት ከወጣ በኋላ ግቢ ውስጥ መቆየት አትችልም። እዛው ጸሎት ታደርግና ከዛ ወደ ቤትክ ነው የምትሄደው። ግቢ ውስጥ መታየት አትችልምና እንደ ድንገት ሆኖ ጉባኤ ለማዳመጥ 11 ሰዓት ላይ ከጓደኞቼ ጋር ተሰብስበን ሄድን እና በጣም እናከብረው ግዕዝ አስተማሪያችን ሲገባ አያማትብም ቤተክርስቲያን ሲገባ። ለምን?
አላቅም ብቻ ዘው ብሎ ገባ። ከዛ ማወቅ መናቅ ከሆነ ለምን ሰንበት ተማሪ ሆናለሁ ብዬ አሰብኩኝ። እሱ ሳያማትብ ስለገባ በሱ አለማማተብ አንቺ ሰንበት ትምህርት ተቋረጥሽ። ከዛ ቆምኩኝ፣ አልሄድም አልኩኝ። ከዛ የሆነ እድሜ ትንሽ ከጨመረ በኋላ ነበር አይገርምም የማህበራችን ስም ወላዲተ አምላክ መንፈሳዊ ማህበር የሚባል የወጣቶች ማህበር ውስጥ ተቀላቀልኩኝ። እዛ ማህበር ውስጥ ግን በጣም ጥሩ ጊዜ ነበረኝ፣ እዛ ጎላ ሚካኤል ውስጥ ማለት ነው። በጣም ጥሩ ጊዜ ያሳለፍን፣ በጣም ደስ የሚሉ ወጣቶች፣ ይሄ ለቤተክርስቲያን ሟች የሆኑ ወጣቶች እና ድሮ አስተሳሰሉ የሆነ ሰዓት ላይ የእንትን ጊዜ ታስተሳለ ቀይ ምንጣፍ መነጠፍ የጀመረ ጊዜ ለጥምቀት የዛ ሰዓት በስማ ምርብርባችን ምናምን በቃ ረሰው ነው ምልክ የሚገርም ነበርና ጎላ በጣም ጥሩ ጊዜ ነበረኝ። እስካሁን በጣም ማከብራቸው እነ መምህር ዳንኤል አሉ፣ እነ መምህር አበበ፣ መምህር ዋላሸት በጣም ብዙ ህይወታችን ውስጥ በጣም ብዙ እንትን ያላቸው ቦታ ያላቸው ጥሩ መምህሮቻችን ነበሩ። እነ መቅዲ መዝሙር አስጣኞቻችን ነበሩና በጣም ደስ የሚል ጊዜ ነበረን። ብቻ ጎላ ሚካኤል ልዩ ትዝታለሽ መጥረሹ ተለየ የምትይው? እኛ አሁን ሰንበት ትምህርት እያለ ማስታወሰው የካህናት ራት እያለ እንለምን ነበር። መሶብ ይዘን ጨው፣ እንጀራ፣ ወጥ ምናምን ለምንን ሳንቲም ሰብስበን ማታ ሄደን እናበላለንና ማንረሳው ምንድነው ሲርበን ድንገት ሰብሰብ ብለን አንዷን እንጀራ ጥፍ አድርገን በልተን ተሸክመን እንሄዳለን። የካህናት ራት ስንለምን የነበረው ሞመንት፣ እናቶች የሚያሳዩን ፍቅር፣ ሰንበት ትምህርት ቤት ልብስ አልባሱን ለመልበስ ሲያልቅ የነበረን ሽኩቻ፣ እኔ ነው የምለብሰው ብዙ ትዝታለን ሰንበት ትምህርት ቤት። እንደሱ ሳይሆን እኔ ያው ብዙ ያውቃል አልቃሻ እንደሆንኩኝ ያለቀስኩበት አንድ አጋጣሚ አለ። ማህበራችን ሐሙስ ጸሎት ነበረውና ከዛ ያው ጸሎት ይበተን የለ እና እኔ በጣም ወዶ ጸሎት አለ መጽሐፍ ቅዱስ ላይ እና እሱ ብቻ ነው በቃ ማለት የምፈልገው። መጽሐፈ ሳሙኤል ላይ ያለ ምዕራፍ 2 ከቁጥር 1 እስከ 10 ያለው የሐና ጸሎትን በጣም ሁሌ ማንበብ ፈልጋለሁና ታስታውሻለሽ? አዎ አስታውሳለሁ። እስቲ በይው። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በአምላኬ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለም። ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞች በኃይል ታጥቀዋል። ጠግበው የነበሩ እንጀራን አጡ፣ ተርበው የነበሩም ከረሃብ አርፈዋል። መካኒቱ 7 ትወልዳለች፣ ብዙ የወለደችውም ደክማለች። እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ግሩም ነው በእውነት እስካሁን አልረሳሽውም? አሁንም ትደግሚዋለሽ? በጣም ወደው ጸሎት ነው። የሚገርምና የእግዚአብሔር ተአምር ይገርመኛል ይሄን ጸሎት ሳነበውና ሐና ምን ተደርጎላችሁ እንደዚህ ያለችው ምናምን እላለሁ ለራሴ። በጣም በቃ የሚገርመኝ ጸሎት ነውና የዛን ቀን እኔ ነኝ ሁሌ ማነበው ያንን ጸሎት። ከዛ ተነጠቅኩ፣ ለሌላ ሰው ሰጡብኝ። አንድ ልጅ እኔ ነኝ ማነበው ምናምን ብላ ተሰጣት ለሱ። ጸሎቱ እስኪያልቅ አለቀስኩ። ቅዱስ ሚካኤል ይሁን ነገር አድርጌ ነው እንጂ ይሄ ጸሎትማ መነጠቅ የለም። እሱን አስታውሳለሁ ያለቀስኩበትና በጣም ወዶ ጸሎት ነው። ያው እንግዲህ ሌላም ቦታ ካገኛችሁ ይሄ ጸሎት ስጡኝ ልጸልየው ላንብብላችሁ። በጣም እድለኛ ነሽ በእውነት። አልበቃልኝ ያልሽው በጣም ወዶ ጸሎት ነው። የሚገርም እግዚአብሔርን ደግሞ ልብን የሚፈውስ ልብን የሚሰብር ከእግዚአብሔር ጋር የሚያገናኝ ጸሎት ሁሉ ከእግዚአብሔር ጋር ያገናኝ። ጸሎት በአጠቃላይ ከእግዚአብሔር ጋር የምንገናኝበት መሰላል ነው። ነገር ግን በቃ ልዩ ነው የሆነ አሁን እያልሽው ራሱ እኔ ልቤ እየቀለጠ ነበር። እንደዚህ ነው። በነገራችን ላይ እግዚአብሔር ድንቅ አምላክ ነው። በየትኛውም ቋንቋ በየትኛውም ስነ ጽሑፋዊ ውበት ባላቸው ቃላት በሌላቸውም ብንነግረው ይሰማል። ይሄ ጸሎት ግን ሐና ምን ያህል ተደርጎላት ምን ያህል ልቧ አርፎ ምድር ብላ ስታለቅስ የነበረች እናት ናት እኮ። እግዚአብሔር ግን ጸሎቷን ሰምቷት የተደረገላትን ጸሎት ነውና በጣም ልዩ ጸሎት ነው። እስከ ዕለተ መቃብርሽ እስከ ዕለተ ሞትሽ ያዡ። በተለይ ደግሞ ውዳሴ ማርያምን ደግሞ
እስቲ አንዷን ውዳሴ ማርያም ደግሞ ሸምድጃት እኮ በጣም ደስ የምትለው እኔ የእውነት ለመናገር ውዳሴ ማርያም አሁን የዘውትር ጸሎት ሁላችንም ሸመድደዋል። ድሮ ግን በጣም አይገርም። አሁን ግን ጠፋብኝ እንደዚህ እየቆየው ስመጣ እንጂ እስከ ዓርብ ምናምን አውቀው ነበረ፣ በግዕዝ አውቀው ነበር። አሁን በግዕዝ አቡነ ዘበሰማያትን ብቻ ነው የማውቀው። እውነት ነው። እግዚአብሔርን ማለት በጣም ነው የተማርነው። እግዚአብሔርን እስከ ዓርብ ድረስ ውዳሴ ማርያምን ሸመድደሽ ነበር? አዎ። እና አሁን በጣም ራሴን ታዘብኩት። መቼ እንደሆነ ታውቃለህ? እንትን ሰላም ለኪልኝ ብላኝ ጓደኛዬ። ከጓደኞችሽ ወዶ አይደለም ቤቲ እኮ ጭንቅላት አላት የሚሉት። አይ ሰላም ለኪልኝ አለችኝ ጓደኛዬ እና ሰላም ለኪል ልክላት ጠፋብኝ። ልጅ ጻፈልኝ ማርከን ጻፈው ማርከን ጻፈልኝ እንደዚህ ብሎ እሱ። ከዛ በዜማ ስትል በዜማ ላከላት ማርከን ትከን ይበልጥ እና አሁን ከልጄ ጋር እማራለሁ እንዳዲስ። አስታውሽው አሁን አይ ቆይ ገቀረኛል ሰላም ለኪ እለዋለሁ ግን እንትን አይደለም አሁን ፐርፌክት አይደለም። ትክክል ብዬ ያሳያለሁ። በሰላም ገብርኤል ስትቻታለሽ በስማ ጠፍቶብኛል። ምንም አቡነ ዘበሰማያት በሰላም ቅዱስ ገብርኤል መልአክ ወግስት የማርያም ሰላም ለኪ ድንግል በስጋኪ መግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረታ በፍቅሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውእ። የማስታወስ ነው እንጂ ገረፍ የማድረግ ጉዳይ ነው እንጂ ውስጥሽ ላይ እኮ አለ። ብዙ ማገዱ አትፈጅም። አልፈጅም። አሁን ከልጄ ጋር እንዳዲስ መማር ጀምራለሁ። ሰንበት ትምህርት ቤት እያለሽ ልብሽ ውስጥ እስካሁን ከታተመና የሆነ ነገር የሚያስታውስሽ ዝማሬ አለ? ሰንበት ትምህርት ቤት እያለሁ ሳይሆን ነብሰ ጡር ሆኜ ታመሜ ነበረ። በጣም ታመሜ ነበረ እና ለሰው ማትነግረው፣ ለጓደኞችን ብትነግራቸው ማይገባቸው፣ ለቤተሰብን ብትነግረው ግራ የሆነ ህመም ውስጥ ነበርኩኝና የንስሐ አባት ያሉት እንጦጦ ማርያም እና እሳቸው ጋር ሄጄ ነብሰ ጡር ሆኜ ጸበል እጠመቅ ነበረ እዛ እና ሁሌ አውደ ምሕረቷ ላይ ሆኜ ማሪኝና ሊድ የሚለውን መዝሙር የዘማሪት ለምለምን ሁሌ በቃ ከአይምሮ አይጠፋም። እሱን ነበር ሁሌ ዘምር ነበር። ማለት እንጦጦ ማርያም ነበር የምጠመቀው። እዛው ሱባ ይዤ ነው እኮ እዛው ቤት ተከራይቼ ምናምን ነበረ እርጉዞኝና ማሪኝና ልሂድ ወደ ቤቴ ልግባ ይለው እስቲ እንበለው አንዴ ድምጼ አያምረው ማመስገን እኮ ነው። ማሪኝና ልሂድ ወደ ቤቴ ልግባ ይበቃሻል በይኝ የማነባውን ባስ ደጅሽ ላይ ከመጣ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት። በቃ ሞከርኩ። በጣም ጥሩ ድምፅ አለሽ እኮ ቤቲ። ለመዝሙር እኮ ነው ይኸውልሽ፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው። ሰው ጸጋውን ይወቅ ነው እንጂ ዋናው ጸጋውን ይወቅ ነው እንጂ እናቶች ይዘምራሉ፣ አባቶች ይዘምራሉ፣ ፍጥረት ሁሉ እግዚአብሔርን ያመሰግናል እኮ በተሰጠው ጸጋ ማለት ነው። ስለዚህ ይሄ መዝሙር ከዚህኛው የህይወት ታሪክሽ ጋር አታችመንት አለው ማለት ነው። እውነት እልፍ እንበል ተመረቅሽ፣ ሁሉ ነገር አለቀ። ኦልሞስት እዛ በፊት የነበረውን በሙሉ እያለፉ ምርቃ ላይ ደርሰናል። እኔ ባነሳው ደስ የሚለኝ አንቺም ኮርተሽ የማርከን እናት ብለሽ የምትጠሪበት ስለሆነ መቼስ ማርከን ዝም ብሎ አልፈልቅም እና የማርከን አባት ማን ነው? አብራችሁ ነው ወይ የምትኖሩ? ቤቲ አሁን በዚህ ሰዓት በትዳር ውስጥ ነው ወይ ያለችው? ካልሆነ ደግሞ እንዴት እስቲ ይሄን እናወራው እስቲ። ማለት ምንድነው ዓላማው? ሰው እንዲማርበት ነው። ሰው እንዲማርበት ኢንዳይሬክት ደግሞ እግዚአብሔር እንዲመሰገንበት፣ ሰይጣን ደግሞ አቅጣጫው ታውቆ ሰው በዛ መንገድ እንዳይሄድበት ይሆናል። በጎ ነገሮች ካሉት ደግሞ ውስጡ ላይ ደግሞ ሰው እያየ እግዚአብሔርን ያመሰግንበታል።
እሺ ከየትኛው ልጀምር? እንዴት ተገናኛችሁ ከባለቤትሽ ጋር? ከዛ በቃ እዚህ አትሞስፌር ውስጥ በዚህ ሰዓት ትዳር ላይ ነሽ ወይ? እሱ ልመልስ ባይሆን ሲንግል ማም ነኝ። በጣም ጎበዝ ጀግና እናት ነኝ ለልጄ። በጣም ጎበዝ እናት ነኝ። ይሄንን በኩራት የምናገረው ነገር ነው ማለት በደንብ ኮርቼ የምናገረው ነገር ጎበዝ እናት ነኝ። እንዳልኩ ከሪሌሽንሺፖች ላይ የትኛውም እንትን ላይ እንትና ነው ጥፋተኛ ምን አይነት ሰው አይደለሁም። እግዚአብሔር ያልፈቀደው ህይወት ነበረ። እዚህ ላይ ግን አንድ መናገር የምፈልገው ነገር ያው ዲቴይል ስለዛ ህይወት ማውራት አልፈልግም እውነት ለመናገር ምክንያቱም ያው የኔ ህይወትም ስላልሆነ ማውራት አልፈልግም። ጸሎት መጥፎ ነገር የመቀየር ኃይል አለው። ስለዚህ ያው እንጸልይ ነው የምለው ሌላ ምንም ማለት አልችልም። ብቻ ግን ቁርባን የተጋባችሁት? ነው አልተጋባንም ነበር። ኦኬ እንዲሁ በጓደኝነት ተጀምሮ ተቋረጠ እና በቃ ብቻ ይሄን ይመስላል። እና ጸልዩ ነው ብለው ለወጣቶች። ማርከን ስንተኛ ክፍል ነው በዚህ ሰዓት? ምንድነው የሚማረው? የቤተ ክህነት ትምህርት ይማራል፣ የአብነት ትምህርት። ስለ ማርከን ንገሪን። መቼስ ስለ ልጅሽና ስለ እናትሽ ተናግረሽ አጠግቢ። ማራኪ ያው ሁሉም ሰው ያውቀዋል። ማርከን በጣም የሚገርም ልብ ነው ያለው በነገር ላይ እናቱን ማያስነካ አይነት ልጅ ነው በጣም እና በጣም የሚገርም ልጅ ነው። 2ኛ ክፍል ተማሪ ነው። በጣም ጎበዝ፣ በጣም አስተዋይ፣ እንደዚህ አይቶክ የሚረዳክ እንደዚህ አይቶኝ ቢከፋኝም ደስ ቢለኝም የሚያውቅ ልጄ ነውና አሁን ያው የኛ ሰፈር ትንሽ ለአስፋልት ይርቃልና ውዳሴ ማርያም ምናምን የሚማረው እዚህ በግል አስተማሪ ነው። ከቤተክርስቲያን መጥቶ ተከፍሎት የሚያስተምረው ይደርሷል። አሁን የሰኞን ጨርሶ ወደ ማክሰኞ ገብቷል። እንዴ ማርከን ጎበዟል። ጎበዝ ነው። በአካል የእንትና ልጅ ልደት ነው ያዩት። ብሌን ልጅ ልደት ጊዜ በጣም ቁመቱ ረጅም ነው። በጣም ደስ የሚል ቆንጆ ልጅ ነው። ትህትና በጣም የተባረከ ልጅ ነው። እግዚአብሔር በእውነት በጣም ያሳድግልሽ። አሜን። ኢየሱስም ያንቺን መጨረሻ ያሳምርልሽ። አሜን። ለዚህ አሁን ሲንግል ማም ለመሆንሽ ማለት ነው መሰረቱ ስለተበላሸ ነው ብለሽ ታስቢያለሽ? ማለት አንዳንድ ጊዜ መሰረቱ ካልተስተካከለ ፍጻሜው ደግሞ ይበላሻል። ሁሉ ጊዜ መሰረቱ ተስተካክሏል ማለት ፍጻሜው ያምራል ማለት ላይሆን ይችላል። በቁርባን በተክሊል ተጋብተው ወይ በሞት ወይ በህመም ብቻ እግዚአብሔር በፈቀደው ባልፈቀደው ምክንያት የሚለያዩ ሰዎች አሉ። እግዚአብሔር በፈቀደው በሞት ሲሆን ነው። እግዚአብሔር ያልፈቀደው ወይም ደግሞ የሰይጣን ስራ አለበት የምትይው ደግሞ በሌላ ጉዳይ ሲሆን ነው። ለዚህ ነገር መፈጠር ስርዓተ ቤተክርስቲያን ጠብቆ አለመሄዱ አንዱ ኬዝ ነው ብለሽ ታስቢያለሽ? አዎ ዋናው እሱ ነው። ምንም ጥርጥር የለውም። በስሜትክ ተነሳስተክ ስሜትክ ነድቶክ የምትሄድበት መንገድ ከ90% ልክ ሊሆን አይችልም። ዋነኛው ምክንያት እሱ ነው። ከዛ ደግሞ ፈቃደ እግዚአብሔር አልነበረ እንዳልኩክ ስሜታዊነትክ ነድቶክ የምትሄድበት እንጂ ፈቃደ እግዚአብሔር የታከለበት አልነበረ። ግን ደግሞ ምንድነው እግዚአብሔር ሊባርከህ ሲፈልግ ምክንያት አይፈልግም እና ጥፋቶችህንም እንደ ጥፋት ላያቸው ይችላል። ምክንያቱም እሱ ይቅር ባይ ነው። እኔ ማርከን ስለው ማርከንን የእውነት ድኜበት ነው። ለምን እንዳልኩክ ማርያም ሆኜ እርጉዝ ሆኜ እንዲምረኝ በጣም እጸልይ ነበር፣ ለመዳን እጸልይ ነበር። ልጄን ሲሰጠኝ ከነጤናዬን ይሰጠኝ። ማይግሪን ነበረብኝ፣ በጣም ያስቸግረኝ ማይግሪን ነበረብኝ እና ከዛም ህመም ተፈውሼ ልጄንም አግኝቼ ብቻ ብዙ ነገር እግዚአብሔር ከብዙ ነገር አድኖ ነው ልጄን የሰጠኝ። መጥፎ ነገር ነው ማለት በፈጣሪ መንገድ ስላልሄድኩኝ ብቻ ይሄ ህይወት ተበላሸ ማለት ከዛ ውስጥ ጥሩ ነገር አላገኘሁበትም ማለት አይደለም። እጅግ በጣም ለዛሬዋ የማርከን እናት መሰረት የሆነ ነገር እግዚአብሔር ሰጥቶኛል። ይቅርታውን አይቻለሁ፣ ምህረቱን አይቻለሁ። እግዚአብሔር በምን ደረጃ እንደሚወደኝም አሳይቶኛል። ልክ ስወልድ ነው በነገር ላይ እግዚአብሔር በጣም እንደሚወደኝ ያወቅኩት። ለምን በጣም አስተውለ ከሆነ የሰው ልጅ ስለተኛ አይደለም የሚወልደው።
10 ምናምን ዓመት እኮ ተኝተው እኮ ያልወለዱ ሰዎች አሉ። እግዚአብሔር ሊባርክ ሲፈልግ ከምንም ነው የሚባርክ። እና የኔ ትልቁ በረከቴ ልጄ ነው። በጣም ፕራውድ አደርጋለሁ በመውለዴ ምናምንና በህይወቴ ልክ የሆነ ነገር ብትል እናትነቴ ነው። እኔ ህይወት ውስጥ ያለ ትክክለኛ ነገር እናትነቴ ነው። ምንድነው ቤቲ በጣም ሰናይ ማለፊያ የሆነ ግሩም ማብራሪያ ነው። አሁን በዚህ ሰዓት ላይ አንቺና ብቻሽን ልጅሽን እያሳደግሽ ነው ያለሽው። ኦርቶዶክሳዊ ስነ ምግባርን ተላብሶ እንዲያድግ ውዳሴ የአብነት ትምህርት ቤት እያስተማርሽ፣ ዘመናዊ ትምህርት ቤት እያስተማርሽ፣ አንቺን ደግሞ በቅርበት ብዙዎቹ ያውቁሻል፣ እናቅሻለን። ስራ ትምህርጭን በጣም ጎበዝ ነሽ። በጣም እኔም በቅርበት አውቃለሁ፣ ምስክር ነኝ። ከዚህ በኋላ ቤቲ በምን አይነት ሁኔታ ላይ ነው ያለችው? ማለት በቃ ከዚህ በኋላ አለቀ መንኩሰሽ ነው የምትኖሪው? ምን መሰለሽ፣ ሰዎች ብዙ ሀሳብ ይኖራቸዋል እና አቋምሽን ማወቅ የሚፈልጉ ሀሳብሽን ማወቅ የሚፈልጉ ብዙ ናቸው። ብዙ የመመንኮስ ነው ሀሳቧ ወይስ እንደገና ህይወትን ሀብላ የመኖር ሀሳብ አላት? ያ ከሆነ ደግሞ እንደባለፈው ስተት ነው ወይስ በቁርባን? ከዚህ በኋላ ከሆነ እንኳን እንዴት ነው የቤቲ ስለ ትዳርም ያለሽ አመለካከት እና ቀጣይ ሊኖርሽ የሚችልን ህይወት እስቲ ንገሪኝ። እሺ አባቱን ስነግርክ ያው ለረጅም ጊዜ ማለት ለ6 ዓመት ለ7 ዓመት ያለኝ አቋም አንድ ነው። ከዚህ በኋላ ወንድ የሚባል ፍጥረት መቅረብ አልፈልግም የሚል አቋም ነበር የነበረኝ ከ2 ዓመት ምናምን በፊት ከ3 ዓመት በፊት ማለት ነው። አሁን ምንድነው አቋሟ ብትለኝ የማርከን እናት እግዚአብሔር የፈቀደው ይሆናል ብዬ ማስብ ሰው ነኝ። እግዚአብሔር ለኔ አጋር ያስፈልገኛል ብሎ አስቦ ጥሩ ሰው ካመጣ አክሴፕት ማድረግበት አቅም ላይ ነው ያለው። ከዛ ውጪ ግን የድሮ ስህተቴ መድገም አልፈልግም። ያጠፋኋቸውን ጥፋቶች ተመልሼ ማጥፋት አልፈልግም። ለምን እኔ ከራሴ ነው የተማርኩት። ይሄንን ያገኙት በጣም ተፈትኜበት ነው። ይሄንን ማንነት ያመጣው ተፈትኜ ነውና ድጋሚ ፈተና ውስጥ መግባት የምፈልግ አይነት ሴት አይደለሁም። እግዚአብሔር በፈቀደ መልኩ ለኔ የሚሆነኝን ሰው እግዚአብሔር ሲያመጣ የቤተ ክርስቲያን የሥርዓቱን በጠበቀ መልኩ ያገባለሁ ማለት ነው። እና ካገባው ጠራችኋል ለካ ሎዛ ነው ቢደግስልኝ። ሰካና አንተናችሁ ቢደግስ ያንቺ ልደት ያንቺ ሰርግማ ሎዛ ኢቨንት በነፃ ነው የሚያስተባብረው። ስለዚህ በቃ አታስቢ፣ ሎዛ እኮ ከልደት እስከ ቀብር ማስፈጸም ነው። እሱ ነው እኮ ደግሞ ማሰብ። ስለዚህ እንዳትረሱት ለማለት ያክል ነው። እግዚአብሔርን የሚፈራ ሰው፣ በቁርባን እንዲሆን የሚፈልግ ሰው፣ ትልቁ ነገር ሃይማኖት ያለው ሰው ከመጣ እንደ እግዚአብሔር ፍቃድ በሩ ክፍት ነው። ለሁሉም ነገር እግዚአብሔር ፍቃድ ይሁን። አሜን። አዎ እሱ ይፍቀድ። ዋናው እሱ ቤቲ ወደ ስራ ህይወትሽ እንመለስና በስራሽ በጣም ፕራውድ ከሚያደርጉት ሰዎች መካከል አንዱ ነኝ። በጣም ደግሞ እንትን ነው ይሄ አትኮሪም፣ አትሸማቀቂም፣ አትሰበሪም። ለስራ ያለሽ ትጋት፣ ፍቅር የሚያኮራው ሰውን ሰው ያደረገው ስራ ነው ብለው ከሚያምኑ ሰዎች መካከል በስራው ሳይንስ ነው እንጂ ሰውን ሰው ያደረገው እግዚአብሔር ነው። ሰውን ሰው ያደረገው ሃይማኖት ነው፣ ስነ ምግባሩ ነው። በስራ ደረጃ ግን ሰውን ሰው የሚያደርገው ስራ ነው ብለሽ የምታምኚ ነሽ። እና ከስራ ጋር ተያይዞ ያለሽ መልከታ ቤቲ ምን ሰርታለች? ምን እየሰራች ነው? እዚህ ላይ ያለፍሽበትን ውጣ ውረድ የሰራሻቸውን ስራዎች እስቲ እናወራቸው። በተለይ እንዳንቺ ባንቺ ሌብል ላይ ላሉት ሴቶች በጣም ይጠቅማል። በነገራችን ላይ ውብ ሁነሽ ዲግሪ ይዘሽ መሀል አዲስ አበባ ላይ ተወልደሽ ገብተሻል። የሚያፍሩ ሊወጡ ብሎ የሚሸማቀቁ ምናምን ሴቶች ብዙ ናቸውና እስቲ አይነ ሞራቸውን ግለጭላቸው እስቲ። እሺ ያው እንዳልኩት የኔ መሰረቴ እናቴ ናት። ማለት ከእናቴ ነው የተማርኩት። ስራ እንደሚያስከብር ያስተማረችኝ እናቴ ናት። ለምንኛን ለማሳደግ በጣም ብዙ ስራ ሰርታ ታውቃለች የኔ እናት። እና ያው ዋናው መሰረቴ የኔ እናቴ ነች።
ከእግዚአብሔር በታች የኔ እናት ዛሬ ላለችው ቤቲ መሰራት ዋነኛውን አስተዋጽኦ አድርጋለች። ከዛ ቀጣይ ደግሞ እቺኛዋን ቤቲ ስገነባ የማርከን እናት ያልኳትን ሴት ስገነባ የገነባይ ልጄ ነው። ምንም እንትን ማለልህ ነገር ልጄ ባይወለድ ምናልባት ዛሬ ያለውበት ቦታ ላይ ላንገናኝ እንችላለን። ግን ያው እግዚአብሔር ደግሞ የሚባርክበት መንገድ ይለያልና በልጅ ባርኮኝ ያው እቺኛዋን ቤቲ የማርከን እናትን ወልዷታል እንደ አዲስ። ፊልም ፕሮዲውሰር ነበርኩኝ። ጭራሽ ፕሮዲውስ ታደርጊ ነበር? ፕሮዲውስ አድርጌያለሁ ከመውለዴ በፊት። ብዙ ገንዘብ ይጠይቃል እኮ ብዙ ሀብት ይጠይቃል እኮ። 900 ሺህ ብር ምናምን ያወጣ ነው ከጓደኛዬ ጋር ነበር። እና ቀለል አድርገሽ ታወሪያለሽ 900 ሺህ ብር ነው ያክል በሳተማ ነበር ማለት ታገኛለህ። ትልቅ ብር እኮ ነው። አዎ መቼ ነው? 9 ዓመቱ ማለት ነው። 900 ሺህ ብር ከ900 ዓመት በፊት ከ900 ዓመት ከ9 ዓመት በፊት ፕሮዲውስ አድርገን ነበር ከጓደኛዬ ጋር። በጣም ወዳድ ጓደኛ አለችኝ እና በጣም ወዳስ ጓደኛዬ ከሷ ጋር ፕሮዲውስ አድርገን እናውቃለን። ሲያምርሽ ይቀር የሚል ፊልም ነበር የሚገርምክ። እና ሲያምረን የቀረው ብሩ ራሱ በጣም ብዙ ሰዎች ቤት የሪሊ ነው እየነገርሽኝ ያለው 90 ሺህ ብር አይደለም 900 ሺህ ብር ከ9 ዓመት በፊት ማለት 3-4-5 ሚሊዮን ብር ማለት ነው አሁን። አዎ ግን ምንድነው የዛኔ ትንሽ ቀጠናል መሰለኝ እኛም ፕሮዲውስ ስናደርግ እነ ማንዴላ፣ ቴዲ እንግዳ፣ ሰው ሀብቴ እና መታሰቢያ ታደሰ እነሱ ነበሩ ብቻ የተወኑበት። ጥሩ ስራ ነበር ግን ወዲያው ተሰረቀ። ብዙም አልተጠቀምንበትም ፊልሙን። ተሰረቀ ፊልሙ ሳንጠቀም ብቻ። ግን ያው ከዛ ዲስትሪቢዩሽን ቢሮ ሰራ ነበር ሲዲ ዲስትሪቢዩሽን። ብሩ ከሰረ ምን ያህል ተገኘበት? ኧረ በጣም ትንሽ ብር የሰበሰብነው 200 ሺህ ብር ወይ 300 ሺህ ብር አይሞላም የተሰበሰበው ብር። ለምን አልታየም? እንዳስመረቀን ነው። ሲያምርሽ ይቅር ጋብዛችኋለሁ። ቆይ ስንወጣ ከዚህ ዩቲዩብ ላይ እናየዋለን አለ ዩቲዩብ ላይ እውነት እስካሁን ሲያምራችሁ ቀረ ብሩ። ገንዘባችን ሲያምረን ብትን ብሎ ቀረ። የሚገርም ነገር በእውነት አዝናለሁ አሁን ሳስበው። መጀመሪያ ዲስትሪቢዩሽን ቢሮ ነበር እርሻ ብትሰሪበት ያዋጣሽ ነበር። አይገርምም? ወንድሜ ደግሞ 2 ቪትስ ግዢ ላይ ነበር በዛ ሰዓት። ቪትስ ብገዢ ያስገዛ ነበር ካሽ ነበር 100 ምናምን ሺህ 200 ሺህ ምናምን። ከዛ ፕሮዲውስ አደረኩኝና ፊልሙ ተሰረቀ። ከዛ እኔ መውለጃ ቀን ደረሰና ወለድኩኝ። ከዛ ተኛው ወልጄ ተኛው። የአራስ ቤት ጊዜ ብዙም ደስ የሚል አልነበረም። ይሄ ግማሽ ፈገግታ ግማሽ እንባ የሆነ ጊዜ ነበረኝ እና ብቻ ያው የፊልሙ ብር እጄ ላይ አልገባም። የነበረኝም ምንም ደግሞ የሆነ አካል ወሰደው። በቃ የሚገባው አካል ወሰደው ብሩንና ብቻ ምንም ብር አልነበረኝም አራስ ቤት ሆኜ። ከዛ በኋላ በጣም የሚያስጠላ ጊዜ ነበር። በቃ ምን አለፈክ አራስ ቤት ጊዜ በጣም የሆነ ከሆነ ጊዜ በኋላ ከባድ የሚባል ጊዜ ነበር። ላይክ ምንም ብር የለኝም ምንም በቃ ዜሮ። እንደዚህ ከባንክ ሄደህ 10 ብር ምናምን አታወጣም። ከ100 ብር በላይ የለውም ባንክ ምንም ብር የለውም። 49 ብር ነበረው የባንክ አካውንት 49 ብር። ከ900 ሺህ ብር 49 ብር የለኝም። ከዛ 49 ብር ነለና በጣም እስከሆነ ታይም ድረስ በጣም መወዳት ጓደኛ አለችኝ ብያለሁ። ብዙ ነገሬን ከቨር ያደረገችልኝ በጣም ብዙ ማጣቶቼን የሸፈነችልኝ ጓደኛ አለችኝና ያው ከሷ በመውሰድ አለፍኩት የሆነ ጊዜዎች። የሆነ ጊዜ ላይ ግን ሁለታችንም ቆመን አለቀ። ሁለታችንም በር አለቀ። ከዛ አቃተኝ። ልጄ መታመም ጀመረ። እሺ ከዛ ታሞ ጤና ጣቢያ መሄጃ የለኝም እኔ 1 ብር ከየት ላምጣ? ለማሳከም ጤና ጣቢያ ለመሄድ 1 ብር የለኝም። እንደዛ ሰዓት ተለያይቻለሁ እኔ። ቤተሰቦቼም ዲቴል አያውቁም ለሄዴ ለመታረስ ቤት እናቴ ቤት እንደገባሁ ነኝ ያለሁት።
ከዛ ማማከር የምችለው አንድ ጓደኛ ነበረኝ ማለት ያው ድሮ ገንዘብ እጃችን ላይ በነበረ ሰዓት ሼር ምንደራረግ ጓደኛ ነበረኝና ደወልኩለት እና ነገርኩት እንደዚህ ሆኛለሁ ከሱ ጋር ተጣልቻለሁ እና ልጄ ታሞ 1000 ብር ፈለኩኝ አልኩት። እኔ ላንቺ ምናምን አለኝና ችግር የለውም ምናምን ብሎ የሆነ ቤት ተቀጣጠረ። የታክሲ የለኝም ተበድሬ ሄድኩኝ። እዛ ቦታ ደርሼ እየበሉ እየጠጡ ነበር። እኔ ደግሞ ልጄ ታሟል መብላት አልችልም። እዛ ሰዓት በጣም ውስጤ ልጄ ጋር ያለውና ብቻ ምንም አልበላውም አልጠጣውም። መጨረሻ ላይ ሂሳብ መጣላቸው 20,000 ብር ከፍሎ መልስ የለውም የተዝናኑበት ነገር እና እኔ ነው የምከፍለው ምናምን ብሎ ጓደኛዬ እሱ ነው የከፈለው። ከዛ በቃ እሷ ልሸኛት ነው ምናምን ብሎ መኪና ውስጥ ገባን። መኪና ውስጥ እንደገባን ችግር ያወራልኝ እንደዚህ ጎሎብኝ እንደዚህ አንሶኝ ምናምን የሚል ወሬ ነው የምናወራውና አሁን ይቸግሩኛል እንግዲህ ምን አደርጋለሁ እኔ ካንተ የተሻልኩ አይደለሁም ምናምን በቃ ነው 1000 ብር ነው ማስበውና ይሄ የወሊድም ጊዜ ስለነበር ምናምን በጣም ሰውነት ይወፍራል ምናምን ይሄ ልክ አይደለም የነበርኩበት ታይም ነው። የሆነ ሁዲ ጃኬት ነበር ያደረኩት። ሰፈር አድርሶኝ በቃ ችግር የለም እንተጋገዛለን ምናምን ብሎኝ እጁን ኪሴ ውስጥ ከተተ። ከዛ እኔ የምጠብቀው 1000 ብር ነው ምክንያቱም ኦሬዲ ቁጥሩን ተናግሬ ጠይቄያለሁ ለመበደር። በቃ ብዬ አሁን ጧት ጤና ጣቢያ ብንሄድ ምናምን ብዬ ደምሬ ቤቴ ገባሁ። ልክ ኪሴ ውስጥ ገባ ያስቀመጠልኝ 100 ብር 100 ብር በጣም ከምትወደው ሰው ማለት ይደርስልኛል ከምትለው ሰው 1000 ብር ጠይቀህ 100 ብር መቀበል። የሚገርመው ደግሞ የ20,000 ብር ግብዣ ነው የተጋበዛችሁት። አሁን ላይ ብትለኝ በጣም ነው የማመሰግነው። በህይወቴ በጣም አመሰግነው ሰው እሱ ለምን መሰለህ ጠይቀ ማጣት ጥሩ ጀግና ያደርጋል። ጎበዝ ትሆናለህ። ለምን ማንም ሰው እንደሌለ ታውቃለህ። ከእግዚአብሔር ውጪ ማንም ሰው ካንተ አጠገብ እንደማይቆም ታውቃለህ። እና አሁን በጣም አመሰግነው ሰው ብትል እሱን ነው። በጣም ወደ ጓደኛዬ ነው ስቲል እስካሁን የሆነ ጊዜ ላይ ይቅርታ ተደራረግን ተገናኝተን እና እስካሁን በጣም የምትወዱ ሰው ብትለኝ እሱን ነው ልጠቅስልህ የምችለው። ለምን እችኛዋን ማንነቴን አመጣት የዛን ቀን በወንድምነት ማለት ነው። ከዛ ለእኔ ማንም ሰው እንደሌለኝ አወቅኩ። ከዛ በመሀል ልጄ ሰርጀሪ መሰራት አለበት ተባለና ወደ 90,000 ብር ምናምን ተጠየቅኩ። ጎሮሮን ሰርጀሪ ላይ ያደረጉት። ከዛ ፈተና ነው የለኝም። ከዛ አቡነ ጨጌ ዮሐንስ መንዝ የአቡነ ጨጌ ዮሐንስን ታምር ሰማለሁ ፌስቡክ ላይ ያለ ሰሜን ሸዋ ማለት ነው መዘዞ ላይ ማለት። ከዛ ስለሳቸው ታምር ሰማለሁና አቡነ ጨጌ ዮሐንስ ብሄድ ያቀሉልኛል ብዬ አሰብኩኝ። ይሰሙኛል ምናምን ብዬ አሰብኩኝ። ግን በትራንስፖርት የለኝም። 370 ብር ምናምን ነበረ የሚያዘጋጀው ጌተሰማኒ መዝሙር ቤቶች ናቸው የሚያዘጋጁትና የለኝም። ከዛ አንድ ጓደኛዬ ጋር ደውዬ ብቻ ትኬቱ ተቆረጠልኝና አቡነ ጨጌ የመሄድ እድሉን አገኘሁኝ እግዚአብሔር ፈቅዶ። መንገዱን አይተው ከሆነ 6 ሰዓት መንገድ ምናምን ነው። ልክ ከመኪና ሶር ጫሜን አወለኩኝ። አራችሁ ምናምን አሉኝ እዛ ተጓዦቹ። አይ እዚህ ጥያቄ አለኝና እስቲ እንደው አቡነ ጨጌ በባዶ እግሬ እጄ እንኳን ከሰሙኝ ልጠይቃቸው ብዬ በባዶ እግሬ ወረድኩኝ። የጠየቅኩት 2 ጥያቄ ነው። አንደኛ ምንም ይሁን ስራ ስጡኝ፣ ሁለተኛ ልጄን ማሩልኝ። ለምን እኔ አቅም የለኝም ማሳከምበት ነው አቅም የለኝም። ልጄን ማሩልኝ ብዬ 2 ስለቶችን ተስዬ መጣሁ። ቤት ገባሁኝ። እንደገባሁ ለልጄ ጸበሉን ሰጠሁት። ልጄ ምግብ ይዞ አይኝክልም 2 ሰዓት ይቆያል። አንድ ምግብ አሳኝክ ይዘው ሰጣው። ከዛ ጸበሉን ጠጣ። ልጄ ምግብ በላ። 90,000 ብር የተባለው የጉሮሮ ሰርጀሪ በንጋታው በስንተኛው ቀን በ300 ብር እንጥል ቆረጣ ዳነ። የምር እግዚአብሔር እንጥሉ ተቆርጦ ዳነ። 90,000 ብር የተባለው የጉሮሮ ሕክምና በ300 በአቡነ ጨጌ በጸበሉ ምግብ በላ። ጸበሉ ሲጠጣ ምግብ በላ። ምግብ አይበላም ነበር። በጣም ያስቸግር ነበር። በ300 ብር እንጥል ነው ተባለ። እንዴ ነው እኮ እግዚአብሔር ታሪክ ይቀይራል። ከዛ ከድሮ ሰፈራችን የመጣ ነው ፈርሶብን ነው ከጥቁር አንበሳ ስንመጣና እኔ ደግሞ እዚህኛው ሰፈር መታወቂያ የለኝም።
እና እናቴ ሰኞ ቀን እሑድ ቀን ከአቡነ እጨጌ ተመልሼ ሰኞ ቀን ሂጂና መታወቂያሽን ቀይሪ ትለኛለች። እሺ ምናምን ብዬ መታወቂያ ልቀይር ቀበሌ ሄድኩኝ። በጣም ምጠላልሽ ነኝ ቀበሌ ምናምን መሄድ አልወድም እኔ ሲጀምር ሁሉ ማለት በጣም ያስጠላኝ ነገር። ሄድኩኝ እዛና በጣም ወረፋ አለ ምናምን ሲስተም የለም መታወቂያ ለመቀየር ብዬ እየተዘዋወርኩ ምናምን ጆርሰል የጽዳት ማስታወቂያ አየሁት። ጽዳት አጽድቼ አላውቅም ግን ያው እግዚአብሔር እስቲ ይሄንን ሊሰጠኝ እንዴ ምናምን ብዬ ተመዘገብኩኝ። ሲመዘግበኝ መዝገቢው እስካሁን አስታውሰዋለሁ ፊቱ ማለት አውቀሽዋል ጽዳት ነው የሚለው ስራው ምናምን አለ። አዎ ሶ አያ ያንቺን ፊዚካል አፒራንስ አየ ሊሆን ዲግሪ ይዘሻል ሶ ጽዳት ትመዘገቢያለሽ ብሎ አይደለም እሱ እኔ እንኳን ማመን አልችልም። ከዛ ተመዘገብኩ መዘገበኝ። ከዛ የትምህርት ማስረጃው ምናምን ሲለኝ አልያዝኩም። እኔ መታወቂያ ላውጣ ነው የመጣሁት። በቴሌግራም ላኪልኝ በቃ ችግር የለም ምናምን እሺ አልኩት። የሚገርም ሳ በቴሌግራም ላኩለት። ከዛ ተሰረዘ ለካ እንትም ተሰርዟል። ከዛ በሆነ ቀን ደወለልኝ ሰውየውና ተሰርዟል እኮ ማስታወቂያውና ግን አዲስ ምዝገባ ተጀምሯል። ሶ ላስመዝግብሽ ወይ ትፈልጊዋለሽ ስራውን? አዎ እፈልጋለሁ። ተመዘገብኩ። የፈተና ቀን ተደወለልኝና ለጽዳት ፈተና እንደሚያስፈልገው ራሱ የዛን ቀን ያወቅኩት። ፈተና አለ ምናምን ተባለ። ሄድኩ ፈተና ልፈት እግዚአብሔር በሚያውቀው ነው ማለት አንዱንም ጥያቄ አላውቀው ጭራሽ በቃ ለጽዳት ሃርድ ጥያቄ አላውቀው እግዚአብሔር አላውቀውም ጭራሽ በቃ እኔ ኬት እንዳመጡት ምን እንጃ። ዲግሪሽን አላዩ ደግሞ እኮ እኔ ጉግል አድርጌያለሁ አይገርም ፕሌድ ስል ምን እንደሚያስፈልግ የለም አላውቀውም። ሲቪ ምናምን አስገብታችኋል? የአስረኛ ክፍል ነው ያስገባሁት። ከዛ አላውቀውም በቃ ስቅስቅ ብዬ አለቀስኩ። ጽዳት ፈተናውን ይዤው አለቀስኩ። ፈታኙ ምን ሆነሽ ነው ስትለኝ ምንም አላውቀውም ብዬ አክብቤ እሺ ወረቀት ልቀይርሽ ስትለኝ አይ አትቀይሪልኝ ብዬ ከማርያም ጋር ተነጋገርኩ። አንቺው ላይ በቃ እኔም እንደዚህ ማድረግ እንዲህ አይደክምሽም አልኳት። ማርያም በቃ ሁሌ እንደዚህ ማድረግ አይደል በቃ እኔ እንደኔ ያላልሽም ይቅርብኝ ሰጁ ታዩ ብያት ወጣ። ቀይርልሽ ስባል እምቢ ብዬ ሰጥቼ ወጣ። ከዛ ስወጣ ልጆች አገኙኝና ምን ሆነሽ ነው እኛ እኮ ልናስኮርጅሽ ነበር ምናምን አሉኝ። ከዛ አልፈልግም በቃ አልፈልግም። ከዛ ስልክ ተቀየርን ከልጆቹ ጋር 1000 ምናምን ሰው የተፈተነው የሚገርም 3ኛ ወጣሁ። እግዚአብሔር የእውነት እግዚአብሔር 3ኛ ውጤት ያመጣሁት እኔ ነኝ። ድንግል ማርያም ረድተሻለች። ድሮ ጭንቅላትሽም ሰርቷል ማለት ነው። ኧረ በጭንቅላት የምትመልሰው አይደል መቤቴ የሆነ ነገር አድርጋልኝ ነው መታ እንጂ እኔ በጭንቅላቴ አልመለስኩትም እውነቱን ስነግር። ከዛ አለፍኩኝ። ከዛ ተጠራው መቼ ማለት ነው 2010 ላይ ነው 2010 ግንቦት 27 ለቃል ፈተና። ግንቦት 27 ማለት ደግሞ የተወለድኩበት ቀን የልደትሽ ቀን የልደቴ ቀን ለቃል ፈተና ጠሩን። ኢንተርቪው አለው። እዛ ገባውና እንደ ድል ሆኖ የደረሰኝ በጣም ክፉ የምትባል ሴትዮ ጋር እና 10 ሰው ገብቶ ማንም እንደማያልፍ ይታወቃል። እሷ ጋር ገብቼ በመጀመሪያ ዛሬ ልደቴ ነው መጠየቅ የምትፈልጊው ነገር ቀለል አድርገሽ ጠይቂ። ሲቀጥል እኔ ስራውን የምሰራው ልጄን ለማብላት እና እግዚአብሔር ከፈቀደ ታሳልፊኛለሽ፣ ካልሆነ ግን መጨነቅ አልፈልግም፣ አታልፊም ብለሽ አስወጪ። ለምንድን ነው የምትሰሪው? ልጄን ለማሳደግ፣ ልጄ እንዲበላ አልፈሻለች። እውነት ከዛ አለፍኩ። ነቤቴ ካንቺ ጋር ናት። ከዛ ሰኔ መስሎ ቆይ ልንገር ገና ነው እኮ በጣም ብዙ አልቅሻለሁ በነገር ላይ። ከዛ እንትን ሆነ አሻራ ምናምን ትሰጣለህ ሄደህ ኢሚግሬሽን ምናምን እና ተጠርተን ኢሚግሬሽን አሻራ ሰጠን ምናምን። ከዛ ደሞዙ ግን ስንት ነው ስንባባል 7000 ብር አሉ። በጣም ደስ አለን። 7000 ብዙ ነው ለኛ በዛ በጣም ብዙ።
ከዛ ደስ አለኝ 7,000 ብር በቃ ይሄ ብዙ ነገር ታሟላለ በ7,000 ብር ገብታ ከዛ እንደዛ ታወራና ፎርሙ መጥቶ ስንሞላ የወራይ ደሞዝ 1,370 ብር ነው 1,370 ብር እኔ አላምንም ወረቀቱን እንደዛው አስቀምጬው ግን ምንድነው የምትፈልጊው ብዬ ድጋሜ ወደ ድንግል ማርያም ከሷ ጋር መጣላት ጀመርኩ ከዛ ፎርም የሚያስሞላን ሰውዬ ነገ የተሻለ ቀን ነው አንቺ ደግሞ ትምህርት ስለተማርሽ ምናምን በጣም ጥሩ ደረጃ ላይ ትሆኛለሽ በቃ በጣም ታገሺ ነው ይለኛል ኦኬ ይላል ከዛ ፎርም ከሞላ በኋላ ምናምን ጠየቅኩት የምን ጽዳት አላውቀውም ምን እንደማጸዳም አላውቅማ ገብቼ እና ምንድነው የምናጸዳው ግን ምናምን ስለው መንገድ አለኝ ከዛስ መኪናዎቹስ ማታ አይገጩንም ማታ ታዲያ አላውቅም እንደዚህ ነገር በጣም ሳቀ ሰውዬው አይገጫንም ይሄ ሁሉ የሚሆነው 2010 ላይ ቤቲ የማርከንነት 2009 ላይ ነው ልጄን የወለድኩት 3 ነጥብ ምናምን ይዛ 12ኛ ክፍል ጨርሳ ዲግሪ ይዛ 900,000 ብር አውጥታ ፊልም ፕሮዲውስ አድርጋ ከዛ አልፎ 1,000 ብር አጣ ጽዳት ተወዳድራ ተቀጠረች እሺ ከዛ በጣም ቻሌንጅ ነበረው እውነት ለመናገር ያው እህቶቼ ወንድሞቼ ተቃዋሚ ነበሩ ለዚህ ነገር ምክንያቱም ማንም አይፈልግም አስተውሳለሁ ወንድሜ አንቺ ቤት ተቀመጪ እኔ ሰርቼ እሱን ደሞዝ ልክፈልሽ ብሎኝ ያውቃል ትጉ ሰው ነሽ በጣም ከዛ ግን አንዳንዴ የለመንከውን ልመና ማወቅ አለብህ እኔ ስለምን ጽዳትም ቢሆን ብዬ ነው ለመንኩት በለመንኩት ልመና በነገር ላይ በጣም ፕራውድ አደርጋለሁ ጽዳትም ቢሆን ስጠኝ ብቻ ምንም ይሁን እንጀራ ማግኘበት ነገር ደሞዝ ላገኝ ቢሆን ለሊት ነው የምንወጣው ምናምን በእርግጠኝ ለሊት 9 ሰዓት ምናምን 10 ሰዓት ተኩል 1,300 ምናምን ብር ለሊት ነው የምትወጣው 12 ሰዓት ላይ ምናምን 1 ሰዓት ላይ ጨርሰን እንገባለን በጣም ከባድ ጊዜ ነበር እውነቱን ስነግርህ ይሄ ነገር በየቀኑ ነው ከእሑድ እስከ እሑድ በየቀኑ ወሩ ሙሉ ከእሑድ እስከ እሑድ ነው የሚሆነው ስራው ለሊት 9 ሰዓት ትወጣላችሁ ጠዋት 12 ሰዓት 1 ሰዓት ትጨርሳላችሁ 1,300 ብር ነው አስፋልት ነው የምታጸዱት በጣም ከባድ ጊዜ ነበረ ግን እግዚአብሔር ይመስገን ስታመሰግን እግዚአብሔር የሆነ ነገርን ያስተካከለ ነው የሚመጣው ጀግና ሴት እኮ ነሽ ያስተካክልልሃል እግዚአብሔርና በጣም ነው ማለት በእርግጠኝነት ምነግርህ ይሄንን ኢንተርቪው የሚያዩ ሰዎች በአጠቃላይ እኔን የሚያውቁኝ ሰዎች ይደነግጣሉ ለምን እኔ ምን እንደምሰራ ሰው አያውቅም የት እንደምሰራ ማያውቁም ሰዎች ጓደኞቼ ማያውቁም በጣም የቅርቤ ከመላቸው 2-3 ሰዎች ውጪ የሚያውቅ ሰው የለም እኔ የት እንደምሰራ ምናምን ከዛ ውጪ በጣም ብዙ ስራዎችን ሰርቼ አውቃለሁ ዳሽን ቢራው ሰርቻለሁ ዴስቲቪ ሰርቻለሁ ፕሮሞሽኖች ላይ በጣም ብዙ ካምፓኒዎች ላይ ገብቼ ሰርቼ አውቃለሁ ያንኑ ስራ እየሰራሁ ለሊት እሱን ሰርቼ ከዛ ከሰዓት ደግሞ እነዚህን ፕሮሞሽኖች ሰራ ነበር ከዛ ደግሞ በመሃል ይሄንን ስራ ጠዋት እየሰራው ናይት ክለብ ገባሁ ምን ልታረጊ የናይት ክለብ ስራ ጀመርኩኝ አይበቃኝማ ብሩ እሺ እና ናይት ክለብ ጀመርኩ ጎልድ የሚባል ቤት አትላስ አካባቢ እሺ በጣም ቻሌንጅ ነበር በጣም ላይክ ለኔ ባህሪ ደግሞ አይሆንም ስንት ሰዓት ትገባላችሁ 1 ሰዓት ማታ ነው የምትገባው ስንት ሰዓት ትወጣላችሁ ለሊት 8 ሰዓት ምናምን ትወጣለህ ከዛ ደግሞ ወጥተሽ ደግሞ ጽዳት ትጀልሽ ይሄዳል በጣም ከባድ ጊዜ ነበር እግዚአብሔር መገላለጥ የተገላለጠ ልብስ መልበስ አልወድም በጣም መገላለጥ አልወድም መጠጥ አልጠጣም በጣም ከባድ ጊዜ ነበር ይሄ ጠዋት የምታውቀው ሰው ማታ ይረክስብሃል እና በጣም ከባድ ቻሌንጅ ነበር እዛ የነበረው ጊዜ ግን ያው ለመኖር አይደል ለተወሰነ ጊዜ እዛ ሰርቻለሁ ምን ያህል ጊዜ ሰራሽ 1 አመት ነው ናይት ክለብ 1 አመት ያን ፈተና ተቋቁመሽ ቻሌንጁን 1 አመት ነው ሰርቻለሁ አትጭም ቀሚስ ነው የምትለብሺ አንቺ እኮ ቤተክርስቲያን አካባቢ መኖር የሚገባሽ ነው አልታደልኩም በዛቱ አልታደልኩም ነው የምናገር እና በጣም ከባዱ ቻሌንጅ ምንድነው መሰለኝ እዛ ቤት በር ላይ ነው የምትቆመው በሩ ደግሞ
መንገድ ዳር ላይ አትላስ አካባቢ የምታውቁት ከሆነ እንትን ሴተኛ አዳሪ እህቶቻችን ያሉበት አትላስ አካባቢ ማለት ይሄ ዋሽንግተን ፊት ለፊት ያለው እና የኛ ከሻላ ፊት ለፊት ነበር ቤቱ እና እንደዚህ ተደርድረው ይቆማሉ። ሰውኛ ምን ቆመው በሩ ላይ ነው እና ያው የሚያልፈም እንግዲህ የሚያቀሰው ካለ የምትሰራው እንደዛ ነው ይችላል። ግን ያው ሁሉም ነገር ያው መቼም እነዛ እህቶች ወደው አይደለም እንደዛ የሆኑት ማለት ህይወት ስታስገድድክ የትም ቦታ ትገኛለህ። ገዛኔ ምን ብዬ መለስኩ መሰለክ ገላ መሸጥ አይደለም ሌላም ነገር ቢመጣ አደርገው ነበር። ልጄ ማብላት ካቃተኝ እውነቴን ነው መልክ አደርገው ለልጄ ምንም አደርጋለሁ እኔ ምንም በዚህ መጠን ለልጄ ምንም አደርጋለሁ። ተገብቶኝ አልነበረም ለሊት እንደዛ መሰቃየው ግን ለልጄ ሲሆን ምንም አደርጋለሁ። እነዛ መጥፎ ነገሮች ግን ልጄ እንዲያይ አልፈልግም። እኔ ከፍቶኝ ልጄ እንዲያየኝ አልፈልግም። ሳለቅስ ልጄ እንዲያየኝ አልፈልግም። ግን ለልጄ ብትል ምንም አደርጋለሁ እና እኔ በእንደዚህ አይነት ሴቶች እንትን አይደለም ወዶ ነው ብዬ አላምንም። ሰው እንደዚህ የሚያደርገው ስትወልድ እናት ስትሆን ምንም የማድረግ ጥግ ላይ ትደርሳለህና ኦብቪየስሊ እኔ ለልጄ ገላዬን መሸጥ ቢኖርብኝ በሰዓቱ እሸጥ ነበር። ብቻ ግን ያው እግዚአብሔር መልካም ነው። ዝቅ ብለክ ከሰራ ከፍ ማለት አይቀርም። ምናልባት በጣም ይሄ የተንደላቀቀ ህይወት ላይ ላትሆን ትችላለህ። ግን ከትላንትና ዛሬ ይሻላል፣ ከዛሬ ነገ ይሻላል። እግዚአብሔር ይመስገን የተሻለ ነገር ላይ ነኝ ያለሁት። በጣም እግዚአብሔርን አመሰግናለሁ። በነገራችን ላይ ድንግል ማርያም ለኔ የመንገዴ መሪ ናት ነው የምለው ሁሌ። ይሄን ምልክ ለጽሁፍ ወይም ደግሞ ለካሜራ ማሳመሪያ አይደለም። የእውነት ድንግል ማርያም የመንገዴ መሪ ነች። በህይወቴ በጣም ብዙ መንገዶችን የመራችኝ ድንግል ማርያም ነች። በጣም ብዙ ክፍተቶችን በጣም ብዙ ጨለማ ቀናቶችን ፈገግ የምለው ማርያም እንዳለች ሳስብ ነው። አሁን በቅርብ ብሎኛል ለምሳሌ የአላፋት ዝማሬ ጊዜ ካስተዋላችሁ ይሄ በጣም ሰው በቃ ማለት ገናን ለማክበር በጣም ፕራውድ በቃ ሁሉም ደስ ብሎት ነው ገናን እያከበረ ነበርና አንድ ነገር አሰብኩኝ። እኛ እንደዚህ በጣም ደስ ካለን ክርስቶስ በመወለዱ የወለደችው እንዴት ተሰማት የሚል ሐሳብ ያሰብኩና የማርያም ሁሉ ነገሯ ይገርመኛል። ሁሉ ነገሯ ነው እንደ ጓደኛም እንደ እናትም እንደ እህትም ተቆጥቼ ማውራት ደስ ሲለኝ በጣም ፈገግ ብዬ እንደዚህ ሆንኩ ብዬ ማውራት ብዙ ነገር ነች። እንደዚህ ጆሮዋን የምትሰጠኝ የግሸኗ ማርያም እናቴ በጣም በጣም ወዳት ሚስጥረኛዬ ግሸን ማርያም ለኔ የመንገዴ መሪ ብቻ አለች። ብዙ ነገር ነች። እኔ መሆነው የማርያም ስዕል አድኖ ፊት ለፊት ብቻ እኔነቴን የምታውቀው እኔነቴን የማሳየው እሷ ፊት ለፊት ስቀመጥ። የቂልጦ ማርያም የዛሬ ዓመት ነው 2 ዓመት ሄደሽ ነበርና ቂልጦ ማርያም ስትሄጂ ቂልጦ ማርያም እንዴት አወቅሻት? ከዛ የተሰማሽ ስሜት ምን ነበር? ስለተሰማዋ ቂልጦ ቅድስት ማርያም ገዳም ማለት ስልጤ ዞን ያለችው ብቸኛዋ ገዳም ምንም ተወላጅ ክርስቲያን የሌለባት የሚገርም ቂልጦ ማርያም እንደ አጋጣሚ ነው የገቢ ማሰባሰቢያ አልነበር እንደ ድንገት ነው የመጣሁት ገቢ ማሰባሰቢያው ላይ እና ምናልባት ቪዲዮ ካለ አንድ ቀን ታዩት ይሆናል። የሱ የገቢ ማሰባሰቢያ ተጀምሮ እስከሚያልቅ እኔ እያለቀስኩ ያለቀ ፕሮግራም ነው የቂልጦ ማርያም የገቢ ማሰባሰቢያ። ቂልጦ ማርያም ገና እየሄድኩኝ እኔ በጣም ብዙ መልሶች እየተመለሰልኝ ነው የሄድኩት። የሚገርም ህይወቴ ውስጥ በጣም ብዙ መልስ እየመለሰችልኝ ነው የሄድኩትና ትለያለች ብልክ አሁን በጣም
3 በጣም የተቀደሱ ቦታዎችን እንደ እግዚአብሔር ፍቃድ አይቻለሁ። ግሸን ማርያም እንዳልኩት በጣም ብዙ ነገር ነች። ከዛ ሁለተኛዋ ቂልጦ ማርያም ነች። ሶስተኛዋና መቼም በቃ በህይወቴ እስካለው ማልቀርባት ሎዛ ማርያም ነች። የጎንደሯ ያዘዘው የሚገርም ሎዛ ማርያም ማለት ነው። ቤተ መቅደስ ገባንና የሆነ ሰዓት ላይ ልንጸልይ ማለት ነው። ጸሎት ጠፋብኝ፣ ሳያት ጸሎት ጠፋብኝ እና በጣም አለቀስኩኝ። በጣም በቃ በህይወቴ እንደዛ ቀን ያለቀስኩበትን ቀን አላስታውስም። ማለት በጣም አልቃሻ ነኝ። ሎዛ ማርያም እንዳለቀስኩትን በኋላ አላነበውም፣ የትም ሄጄ አላነበውም። ይሄ እኔ ተደርጎላቸው በሚመሰክሩ ሰዎች በጣም እገረማለሁና የጎንደር አካባቢ የሎዛ ማርያም አካባቢ ህዝቡ ራሱ ፕሮሞት ያደርጋል እና ማርያም ምን አይነት እናት እንደሆነች በስትክክል ያየንበት ቦታ ነበር ሎዛ ማርያምና በውስጤ ነበረ። ግን አውጥቼ አልነገርኳት። ግን ዝም ብዬ በእናት ሸባት መጥቼ አሁን ላይ በጣም ሰላም የሚሰማኝን ነገር ከህይወቴ አውጥታልኛለች። የሚገርም ለራሷም አልነገርኳት። ግን በሆነ ጉዳይ በጣም እጨነቅ ነበር እና ሎዛ ላይ አልቅሼ ነው የመጣሁት። ከዛ ግን ያው ገላገለችኝ። ምን አለፋክ በሚቀጥለው ዓመት ስንሄድ ያው ምስክርነት ስለምሰጥ እዛው ትሰሙታላችሁ። ሎዛ እንደዚህ ናት። የሚገርምሽ ቤቲ ቂልጦ ማርያም እንደዚሁ የነፍሴ ናት። ሎዛ ማርያም ሁለንተናችን ናትና ምን መሰለሽ ሎዛ የምትለየው አስታውሳለሁ ሌሊት 9 ሰዓት 10 ሰዓት ምናምን ብቻዬን እወጣለሁ እና የኛ ቤት በሩ የሚዘጋው ይሄ ድሮ ቤት ነውና እንደዚህ ነው የምንዘጋው በመወርወሪያ ማለት ነው። እና ሌሊት ስለምወጣ አባቴ ሳሎን ቤት ካለው መኝታ ነው የሚተኛውና እንዳይሰሙ አድርጌ ቀስ አድርጌ ነው 9 ሰዓት 10 ሰዓት ማለት ሌባ እንደ ልቡ የሚሆንበት ሰዓት ነው። በጣም ብዙ ቀን ለሌባ አጋልጫቸዋለሁ። እግዚአብሔር አሳልፎ አልሰጣቸውም እንጂና ብቻዬን ከበሩ የኛ ቤት ወደ ከአስፋልቱ ከታክሲ ተራው ወደ አስፋልቱ 4ኛው 5ኛው ብሎክ ነው ወደ ተራራው ወደ ቅዱስ ሚካኤል የሚወስደው መንገድ ወደ መስጊዱ አካባቢ እና ልክ በሩን ቁጥጥ ካልኩ ጀምሮ ሎዛ እስክደርስ ድረስ እንባይ አያቋርጥም። ኦልሞስት ለ30 ለ40 ደቂቃ እንባይ ይፈስ ነበርና በቃ ሎዛ ይሄ መልክዓ ምድሩ መንገዱ በቀኝ በኩል ያለው ጫካ አይተሽዋል። ጫካው ተራራው ላይ ያለበት ከታች ያለው መከላከያ ቀጭኑ መንገድ ከዛ ዳገቱ ላይ ስትደርሺ ዞር ብለሽ ስታይ ከሎዛ ማርያም እስከ ጎሃ ሆቴል የተዘረጋው መብራት ሰፈር መንደር ጸጥ ረጭ ያለው ሌሊት ላይ ምሰዩ የአዋፋት ድምጽ ከዛ ጠጋ ስትይ ሰዓታቱ የቤተክርስቲያኑ ቃጭል ይሄ ዙሪያው ያለው ሻኩራው እርስ በርሱ ሲማታ ወደዚህ ስትዩ ደግሞ ብፁዕ ዶክተር አቡነ አረጋዊ የተወለዱበት መስመር ፊት ለፊት ያለው ገጠሩ እሱ የገጠር የውሻው ጩኸት እና አንዳንዴ ሳልገባ ቁጭ ብዬ በር ላይ ረጅም ሰዓት አለቅሳለሁ። አይቼ አልጠግባትም። እዛ ሰዓታት ገብተን ኪዳን አድርሰን እንደገና ስመለስ ደግሞ እና በስራ ጉዳይ በቤተሰብ ጥየቃ ጎንደር ከሄድኩ 1000 ጊዜ ቢረፍድብኝ ቢመሽብኝ ያለውን ቲም ቢሆንም ይዤ እዛ ገብተን ጸሎት አድርገን እንወጣለን እንጂ ሎዛ ትለያለች። በጣም ነው የምትለየው። ቂልጦ ማርያም ደግሞ ብዙ ልጆች እየነገሩ የነበረ እናንተ እና ብዙዎቻችን ያለቀስ ነው ገና ስንገባ አይተን አለቀስን አሉኝ እና በጣም ነው የምታሳዝነው። ስንወጣ ደግሞ በቃ እንባችን መቆጣጠር አቃተን አሉኝና እኔም ያን ስሜት ይሰማኝ ነበር። ቂልጦ ማርያም በተመሳሳይ መልኩ ትናፍቃለች። ገና ሳትወጣ ትናፍቃለች። እዛው ምድሯ ላይ ያለች ቂልጦ ማርያም እውነት ነው ትናፍቃለች በጣም
አሁን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባታችን አቡነ ሕርያቆስ እንደተቃጠለች በስንተኛው ወር አካባቢ ነው ምናምን ሄዱ እና አንድ ሌላ ቤተክርስቲያን ነበር ያኔ ተቃጥሏል። ውስጡ ምናምን ጉልላቱ ምናምን አለ ስትራክቸሩና ደወሉልኝና የማርያም አቤት ባያቃጥሏት ነበር የሚገርመው አሉኝና ደነገጥኩ። ደም ሊሉ ነው እኛ በዚህ በሐዘን የተብሰለሰልን ብዬ እንዴት ብፁዕ አባታችን አልኳቸው። ስሜቴን ተቆጣጠር። እኔ በቂልጦ ማርያምና በሎዛ ማርያም ሴንሲቲቭ ነኝ በጣም ድርድር የለም። አይደለም ጠላትን ወዳጅን እኮ ታስደነግጣለች። እንዲህ ብለህ ካጥሩ ወጣ ስትል ጉልላቷ ይታያል። ገና የምታየው አረንጓዴውን ጣራና ጉልላቷን ነው እና ልብ ነው ከራስ እስከ እግር ድረስ ስንጥቅ የምታደርገው። ግርማ ሞገሷ ውበቷ ልዩ ነው እኮ አሉ። ለካ ይሄ ስሜት እናንተንም የተሰማው ስሜት በሙሉ ብፁዕ አባታችንም ተሰምቷቸዋል። እና ቤቴ በጣም እድለኛ ነሽና ከዛ በኋላ ያለው ህይወት የተስተካከለ መጣል እንበል። ፕሮክሲውን ጀመርሽ ባልትና ምናምን። ባልትና የጀመርኩት እዛው ስራ ላይ ያለው ነው። የጽዳቱን ስራ የሰራው ያለ ነው ባልትና የጀመርኩት። ያው እንደዚህ በጣም ለእንትን ማለት ላይክ ለሌላ ነገር ማውጣው ገንዘብ አላበዛም ነበር እና በጣም ተጠንቅቄ ቆጥቤ ነው ባልትና ቤት ስጀምር የጀመርኩት። ከዛ ግን ያው እግዚአብሔር ይመስገን ያም ስራ ቆመ። ከዛ በኋላ ያው የፖክሲውም ስራ መጣ፣ ብቻ ሌሎችም ስራዎች የመጡ። አሁን ስራ እየሰራሽ እግዚአብሔር ይመስገን። አሁን ነገ ደግሞ እግዚአብሔር እጅ ነው ያለው። ከመቤታችን መዝሙሮች ድል ተርታሽ ጽዋ ፈንታሽ ድንግል ማርያም ናት አይደል? ሁሉም ሰው የራሱ ዕጣ ክፍል አለው። ምልሽ በደረጃ ካየ ነው ፈጣሪ አንደኛ ነው፣ ከዛ መቤታችን፣ ከዛ መላእክት፣ ከዛ ቅዱሳን አይደል? ሁሉም ሰው ደግሞ የራሱ ዕጣ ፈንታ አለው፣ ድል ተርታ ጽዋ ክፍል አለው። እና አሁን የኔ ድንግል ማርያም ናት። እኔ የድንግል ማርያም ነኝ፣ ሀዘንም ደስታም። ከዛ ሁለተኛ በፍጡር ደረጃ ነው፣ ሁለተኛ ቅዱስ ሚካኤል፣ አንደኛ መድኃኔዓለም፣ ሁለተኛ ድንግል ማርያም ናት፣ ሶስተኛ ቅዱስ ሚካኤል። ግን ተሎ ብላ በፈተናም በሀዘንም ሰዓት ላይ በመከራም በደስታም ሰዓት ላይ ድቅን የምትለው ምስለ ፍቁር ወልዳ ማርያም ናት። ያንቺም ጽዋ ተርታሽ ማርያም ናት። እንደዚህ ከሆነ በጣም የምትወጂው ዝማሬ እንደው ሁሌ በተዘመረ የምትይው? ያው እንዳልኩ ከመጀመሪያው ያው ማሪኝና ልጅ አለ ሹሚያዊ መቤታችን መዝሙር። ከዛ ያው ብዙ መዝሙሮች አሉ። አሁን ላይ ግን የወንድማችን የዘማሪ አብስራ ሲሳይ መዝሙር ምን የሚለው በድንግል አማረ እንበለው። ደስማም ያብስራ እንዳይሰማኝ እግዚአብሔር ማመስገን ነው። ዋናው እሱን ቀምተሽ ስቱዲዮ ገብተሽ አትስሪው። አይ እኔ እንደውም ክሊፕ ከተሰራ ባከኔ ለስራው እያልኩት ነበር። እንደው ከፍየውም ቢሆን ቢያሰራ ደስ ይለኛል። እሺ ማርያም አማረ በድንግል አማረ ህይወቴ፣ በማርያም አማረ ህይወቴ፣ ስጠራት ገብታልኝ ከቤቴ። በድንግል አማረ ህይወቴ፣ በማርያም አማረ ህይወቴ፣ ስጠራት ገብታልኝ ከቤቴ። በድንግል አማረ ከሞት መሃል ነጥቀሽ፣ በድንግል አማረ ነፍሴን ዘራሽብኝ። በድንግል አማረ ኃጢአት ይቀጥላል መዝሙር። ያብስራ እንዳይጣላኝ ብዬ አቁሜዋለሁ። ብቻ በድንግል አማረ በጣም ወደው መዝሙር ነው። እናቴ ድንግል ማርያም በዚህ ፍቅሯ የገባቸው ፍቅሯን የተረዱ ሰዎች በጣም እድለኞች ናቸው። እና በጣም ከመቀናባቸው ሰዎች መሀል ነክ። በዚሁ አጋጣሚ ቀናሉ አንተ ለድንግል ማርያም ያለህ ፍቅር ሳስብ አለካ እኔ ጋ ገና ነው ላለውና ድንግል ማርያም የኔ ናት ሲል ሰው በጣም ነበር የምናደደው። በነገር ላይ አንተ ብትላውን አይደብረኝም እውነቱን ስነግርህ። ለምን አንተ በጣም ትወዳታለህ ብዬ ነው ማስበውና ብቻ ግን ፍቅሯ የገባቸው ፍቅሯን የተረዱ ጣዕሟን መቅመስ የቻሉ ሰዎች በጣም እድለኞች ናቸው። ወላዲተ አምላክ
እንዲህ ነው ተብሎ ማይነገር በጣም ብዙ ነገር ነች ለኛ በተለይ ለተዋሕዶ ልጆች። ማምላክ ባይዘይ ላመናት ብቻ ሳይሆን ላመኗትም እናት ነች። ያላመኗትንም እናት ሆና ያዳነች እናት ናት። በጣም ብዙ ሰዎች አውቃለሁ እኔ ሳያምኑ ድንግል ማርያም ያዳነቻቸው እና ድንግል ማርያም እንኳን ላመናት አምኖ ለለመናት አይደለም ላላመናት እንኳን ምትራራ ሩሩ እናት ነች። ቋሚ ጸሎትሽ ምንድነው ቤቲ? የልጄ እናት አርገኝ። ከመጽሐፍት መጽሐፍ ይዘሽው የምታነቢው ጸሎት ውዳሴ ማርያም። ቋሚ ጸሎትሽ ውዳሴ ማርያም። ውዳሴ ማርያም ደግሞ አይደለም በህይወትሽ ሞተሽ እንኳን አጥንትሽ ለመነዋል። በጣም ውዳሴ ማርያምን የሚደግም ሰው በነገራችን ላይ ውዳሴ ማርያምን የሚደግም ሰው በምድር ያለ ከብዙ ከሚታይና ከስውራን ፈተናዎች አጋንንት ስጋ ለባሽ አጋንንቶች ስውራን አጋንንቶች ይታደግሻል። በሞትሽ ሰዓት ደግሞ ያንን የእሳት ባህር ከፍሎ ያሻግራል። ውዳሴ ማርያም በጣም ትልቅ ግዙፍ ጸሎት ነው። እመቤታችንን የሚወዱ በሙሉ ውዳሴ ማርያም ይደግማሉ እና ያንን የእሳት ባህር የምንሻገርበት ምድራዊውን ፈተና የምንሰነጥቅበት እንደ ኤርትራ ባህር ከፍለን የምንሻገር ልባችን የሚያረግ እኔ ደስ የሚል መዝሙር አለ። ውዳሴ ማርያም ታውቂዋለሽ? የመዝሙር ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወደሰኒ ልጄ በይኝ ውዳሴ ማርያም ይላል። ይሄ በወርቅ ዙፋን ላይ እኔ እንደ ፊልም ነው የሚታየኝ። ውዳሴ ማርያም በወርቅ ዙፋን ላይ ውዳሴ ማርያም ተቀምጠሽ ሲያይሽ ውዳሴ ማርያም ልቤ ተሰወረ ውዳሴ ማርያም ድንግል በግርማሽ። ይኸውልሽ እኔ ልቤ ስንጥቅ ነው የሚለው። በቃ ሰውነት የርብሽብሽ ነው የሚለው። በወርቅ ዙፋን ላይ ስትቀመጥ በወርቅ ዙፋን ላይ ተቀምጠሽ ሲያይሽ አይደል? በወርቅ ዙፋን ላይ ተቀምጠሽ ሲያይሽ ልቤ ተሰወረ ድንግል በግርማሽ። የድንግልን ግርማ አስቢው። በወርቅ ዙፋን ላይ ተቀምጣ በጎ ነገር ልቤ አወጣው እያለ በቃ ውዳሴ ማርያም ትርጉም ላይ ድንግል ማርያም ትመጣለች፣ የብርሃን ድባብ ይዘረጋል፣ የወርቅ ምንጣፍ ይነጠፋል፣ የብርሃን ምንጣፍ ይነጠፋል። እንደ እኔ ስለ ድንግል ማርያም ሲነገር እኔም ስናገር ሳስተምርም ስሰማ እንደ እየሳልኩ ነው መስማት መፈልገው። አሁን ሎዛ ማርያም ሲወጣም እንደምትዝም እንደሚል ታውቂያለሽ? ልክ ከአውሮፕላን ጎንደር ስትወርጅ አይደል ሎዛ የምትታይሽ? እና ልጅ እያለሁ አእምሮ ላይ የተቀረጸ 7 ዓመት 8 ዓመት ልጅ እያለሁ ከሎዛ ማርያም ስር ላይ ስር ወደ ታች ወደ አሁን መከላከያ ካምፕ የታጠረበት መስመር ጸበል አለት እና ደስ የሚል ጸበል እንትኑ ይሄ ዛፉ እጽዋቱ ምናምን አትክልቱ እና ያ ቦታ ምን እንደሚመስለኝ ታውቂያለሽ? ልጅ እያለሁ እመቤታችን ውሃ ልትቀዳ ስትወርድ ለውሻው ጫማዋና የወርቅ ጫማዋን አውልቃ ውሃ ስታጠጣው ይሄ ሲል የሚታየኝ ከተራራው ሎዛ የሚመስለኝ እሷ ያለችበት መቅደስ፣ ከታች ያለው ጸበሉ ደግሞ እሷ ውሃ ልትቀዳበት የምትሄድበት ነው የሚመስለኝ። እስቲል ያ ስሜት ነው ያለኝ ፊሊንጉ እና በቃ አይጠፋም እና የሚያስነባኝ የሚያስለቅሰኝ እዛው ድንግል ማርያም የነበረችበት ቤተ መቅደስ ነው ብዬ ነው ማስበው። ኋላ ላይ ነው ሳድግ ኢየሩሳሌም እስራኤል ነው መሆኑን ያወቅኩት እና የሆነ ኢሞሽናል አታችመንት፣ ስፒሪቹዋል አታችመንት፣ ፊዚካል አታችመንት ወዘተረፈ ያስፈልጋል አንድ ነገር እንዳይለቅ ከተፈለገና ጥቅስ አለ። እቺ ጥቅስ ስደክም ታበረታኝ እንደዚህ ምረው የለም እንዲመለው ይለፈኝ ይጥያ ጥቅስ ብዙ አትጅብ። እሺ ጥብስ ተወጃለሽ? ጥብስ ማለት ጥቅስ የለም በእውነት ጥቅስ ማታስታውሽም? ጥብስ ማለት የሆነ ጥብስ አትወጂም? አይ ብዙ ማለት የጥሬ ስጋ አድናቂ የጥሬ ስጋ አድናቂ ነሽ? እኔ ስጋ ሲበስል አልወድም። ስጋ ሲበስል አልወድም። በምድር ላይ አሳካዋለሁ የምትይው ህልም አለሽ? ወይም ባሳካው ይሄን ሳያሳየኝ አይውሰደኝ የምትይው? ሳያሳየኝ አይውሰደኝ፣ ይሄን ሳላረግ፣ ይሄን ሳላየው፣ ይሄ ሳይሆን እግዚአብሔር አይውሰደኝ፣ ይሄ ሳይሳካ የምትይው አለ?
ሳላረገው ማለፍ የማልፈልገው ነገር የእናቴን ክብር ማየት ፈልጋለሁ። እናትና አባቴን ያው ለስጋው ደግሞ በቅተው ማየት ፈልጋለሁ። እሱን ሳላሳካ ምንም ባልሆን ደስ ይለኛል። እግዚአብሔር መጨረሻ ላይ ደግሞ ምንም በቃ ሳላይ እንዳልሞት ምለምነው ሁሌም የልጄን መልካም ነገር፣ ልጅሽን ደስታ፣ ልጄ ሲያገባ ባይ ደስ ይለኛል። በቃ እሱ ነው በጣም ትልቁ ምኞቴ። እኛም በጣም ዝምተኛ ልጅ ነው ልጄና ሳልኩት እኮ ግን ማርከን ሲያገባ አንቺ ከጎን በጣም ዝምተኛ ነው በነገር ላይ ግን በጣም አስተዋይ ነው እና እንደዚህ ሀሳቡን አውጥቶ የሚናገር ልጅ አይደለም። ቢከፋው ምንም ቢለው ዝም የሚል ልጅ ነው። ሰፈራችሁ ተክልዬ አካባቢ አይደል? ጎላ ሚካኤል ነው ተክልዬ? አይ ጎላ ሚካኤል። የጎላ ሚካኤል ልጆች ዩኒክ የሚያደርጋቸው ምንድን ነው? ማህበራዊ ህይወቱ። አንደኛ ማህበራዊ ህይወታችን በጣም ቆንጆ ነው። ሁለተኛ የጎላ ልጅ የጎላ እና የ44 አካባቢ ልጆች በጣም አራዳ የሚባል ሰፈር ነው። አራዳ ማለት ያው ድሃ የሚረዳ ነው በነገር ለኛ ሰፈር እውነት የሚያግዝ ምናምን ነው ያስፈራ አራዳ የሚባለው እንጂ አዎ ይሄ አራዳ ምናምን በጣም የወጣ ባህሪ ያለው ሰው አይደለም አራዳ የሚባለው ያስ አራዳ ማለት እናቱን የሚያከብር ነው። አራዳ ማለት ቤተሰቡን የሚያግዝ የሚለፋ የሚጠር ነው። ስለኛ ሰፈሮች አብዛኞቹ የሚታወቁት ቤተሰቦቻቸውን በማገዝ ያው ብዙዎቹ የሚሰሩት ሜዳ ጋራጅ አካባቢ ነው። ያው ሰፈራችን ያለ ጋራጅ ነው ሜዳ ጋራጅ እና ብዙ ወጣት ሜዳ ጋራጅ ነው የሚሰራው እና በጣም ለፍቶ አደር ነው ያስፈር ወጣት እና ዩኒክ የሚያደርገን ይመስለኛል ለፍቶ አደር ነው። ከዛ ውጪ በጣም የሚካኤል ወዳጆች ነው እና ይሄ ሁሉም ተከባብሮ የሚኖርበት ሰፈር ነው። መንጃ ፈቃድ አለሽ? አለኝ። ገርም እና ነድቼበት ነው ማለት እና እንትን የራይድ መኪና የሚሰጥ ካለ በዚህ። አንቺ ግን የስራ ባህልሽ ግን ትልልቅ ነገሮችን ነው የምትሞክሪው። አይ ፈልገልኝ እውነት ራይድ የሚሰጠኝ ካለ በዚሁ እንግዲህ እናንተ ተከታይ ሆነ። አይዞሽ እኮ አሁን እኮ ግሸን ማርያም፣ ሎዛ ማርያም፣ ቂልጣዋ ማርያም ለ3 ታቦት ነግረሻታል እና መብርሃን ደግሞ ካጠገብሽ ናት። ብዙ ነገር አይቻለሁ እኔ ራሱ። ሳይክል ትነጃለሽ? ሳይክል ድሮ ነዳ ነበር። ፈረስ ትጋልቢያለሽ? አልጋልም። ጋልበሽ አታውቂም? ውሃዋና ትችያለሽ? ውሃዋና አዎ አይከብደኝ ብዙ እንትን አይደለም ግን ይችላል። የስንት ሰዓት መንገድ በእግርሽ ትጓዣለሽ? መንገድ አይከብደኝም። 6 ሰዓት ወደ አቡነ ጨጌ ተጉሻለሁ። መንገድ ብዙ የሚከብደኝ አይነት ሰው አይደለም። 6 ሰዓት የእግር መንገድ የግሸን ተራራ በእግሮሽ ወጥሻል? ግሸን ማውጣለሁ። ትልቁ መንገድ የሄድሽበት የአቡነ ጨጌ ነው? አቡነ ጨጌ ነው ማስታወሰው። እሳቷ ጽዮን አለች ግን ትንሽ አቡነ ጨጌ እንትን ይላል መሰለኝ ይረዝማል። መጽሐፍ ታነቢያለሽ? አንባቢ አይደለሁም። እንደው አንበበሽ የምታውቂው መጽሐፍ አለ? ለረብስማ ባል ነገር ነው የሚሻለው ያነበብኩትን ራሱ እግዚአብሔር የማይጠቅም ዘግናኝ ነው። ናይረዝም ብሎ ነው ለሰው አይነገርም። እግዚአብሔር ከመንፈሳዊ መጽሐፍቶች ያነበብሽዋል? እግዚአብሔር ይመስገን ከጎንደር ጊፍት ተሰጥቶኝ የመጣሁትን ማስቀምጫለሁ። አላነበብኩት። አንባቢ አይደለሁም። ከቂልጦም የተቀበልሽውን አላነበብሽ? ራሴን ያመኛል እውነቱን ስነግር። እውነት እግዚአብሔር ድሮ ራሱ ተማሪ ሆነን ጓደኞቼ ነበሩ የሚነግሩኝ። ፊልም አይተሽ ትወጃለሽ? አሁን ላይ አላይ እውነት ለመናገር ድሮ ግን ተማሪ እያለሁኝ ከዛ ደግሞ ወዲያው ስራ እንደጀመርኩኝ ምናምን ምዝናናው ሲኒማ በመግባት ነው። ለምን ብዙም ማገኘው ሰው ምናምን ስለሌለ ሲኒማ ብቻዬን ገባ ነበረ እና ያታወቅ ነበር በየሲኒማ ቤቱ ፕሮዲዩስ ከማድረጌ በፊት ፊልም የምደገመው ልጅ መጣች ይባል ነበር። እደጋግማለሁ ፊልም እየሄድኩኝ ይሄና አሁን ላይ ግን ብዙም አይደለም። ከቅዱሳን መካናት ከሀገር ውስጥም ከውጭ ሀገርም ባየው ብለሽ የምትመኘው ቦታ አይታወቅም? አንዷ እህት፣ አንዷ እናት፣ አንዷ አባት፣ አንዷ ወንድም ሊወስድ ይችላል። ከሀገር ውስጥ ላሊበላ አላየሽውም? ኢየሩሳሌም። ከሀገር ውስጥ ላሊበላ ትልልቅ አንቺ ትልልቅ ነገር ነው የምትመኘው። ኢየሩሳሌም ያው እግዚአብሔር ተመኙ አይደል የሚለው እኔም እመኛለሁ። እንግዲህ አረጉ ይሆናል። ጽናት ተመኝተሽ እኮ ነው ጽናት ያገኘሽ። አሁን ደግሞ ትልቅ ነገር ነው የምትመኘው። እመኛለሁ በእውነት በጣም እመኘው። ግን የምመኘውን ነገር ግን አደርገዋለሁ። ምንም እንትን እንዳል በደንብ አደርገዋለሁ። የተመኘሁትን ነገር አደርጋለሁ። ምክንያቱም እግዚአብሔርን አምነዋለሁ በደንብም ደግሞ ይታመንልኛል። ማምነው አምላክ እንኳን ይችላልም ሌላም ያደርጋል። ትልልቅ ነገሮችን
የማሳካት ህልምሽ ማለት ግዙፍ የሆነ ህልም ነው ያለሽ። ጀግና ሴት ነሽ። በዙሪያሽ ያሉት በሙሉ ያውቃሉ፣ እኛንም ጨምሮ። መንፈስሽ ጠንካራ ነው፣ አትበገሪ፣ በጣም አማኝ ነሽ። እኔ እንኳን ሳቅሽ ሱሪ ለብሰሽ አይቼሽ አላውቅም። ወር አላየውሽም ማለት ነው። አላየውሽም ማለት ነው። እንግዲህ ያዩ ሰዎች ይነግሩናል። ማለት የጽድቅና የኃጢአት ጉዳይ መሆን አለመሆን ሳይሆን እንትን ነው። ይሄ ስርዓተ ቤተክርስቲያን ለመጠበቅ ያለሽ ጉጉት፣ ወደ ቤተክርስቲያን ወደ ገዳም ስትገቢ ተጠንቀሽ መሬቱ ሁላ ነው የምትራመጂው። እና ይሄ ደግሞ በጣም ጥሩ ባክግራውንድ፣ ጥሩ ግራውንድ ነው። ክርስትና ልምምድ ነው፣ በአንድ ጀንበር አይመጣም። መጨረሻ ላይ ስራሽን ማስተዋወቅ ትችላለሽ። ይሄ ቢነሳ ይሄ ቢባል ይሄን አልጠየቀኝም እኮ ይሄ መነገር አለበት እኮ የምትይውን አውቃለሁ። በህይወት ዘመንሽ በየዓመቱ መቅረት የማትፈልጊያቸው ቦታዎች ላይ ቂልጦ ማርያምና ሎዛ ማርያም መቅረት እንደማትፈልጊ አውቃለሁ። ከዛ ውጭ ግን ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት፣ ህልምሽን፣ ስራሽን፣ እድሉን በደንብ በሰፊው ልስጥሽ፣ ንገሪያቸው። እሺ ያው ማለት አንድ ነገር ያው ሁሉም ሰው ቢያውቅ ደስ የሚለኝና ሁሌም ያው በቅርብም ደግሞ ምናልባት በቅርብ ነው ቪዲዮ የሰራሁበት ስለ መልአኩ ቅዱስ ገብርኤል አንድ ቪዲዮ ሰርቼ ነበር። እያለቀስሽ ነበር ከአንድ ቀን በፊት። ይሄን ዓለም ቢሰማው ነው ደስ የሚለኝ። እንደ አጋጣሚ ሆኖ የሚገርመው ቅዱስ ገብርኤል እኛ ቤት በጣም ይከበራል። ወንድሞቼ ስራ ይሰሩ ገብርኤል ቀን ግን ያው ምን አድርጎላቸው እንደሆነ አላውቅም። እውነቱን ስነግር ጓደኞቼ በጣም ገብርኤልን ይወዱታል። እና እኔም በጣም በጨለመብኝ ህይወት በጣም ባዶ በሆነችበት ጊዜ ላይ ስራዎች በተበላሹበት ቀን ላይ ለድንገት ሆኖ ያው እግዚአብሔር ፈቅዶልኝ ቁልቢ ገብርኤል ተገኝቼ ነበር። እና መኪናው ላይ ስንደርስ ያው የቅርብ የምላቸው ጓደኞቼ ግማሹ ለጓደኛው ተስሎ ግማሹ ለራሱ ተስሎ ሁሉም ሰው ስለት ይዞ ነበር የሄደውና በህይወቴ እንደዛ ቀን ይቻላል። ምን አድርጎላቸው ነው ገብርኤል? እኔ ገብርኤልን እፈራው ነበር። በነገር ላይ አንድ በጣም የምነግራችሁ ነት እፈራው ነበር። ለምንድነው እፈራው? የሆነ ጊዜ ላይ ከስራ ባልደረቤ ጋር ግቢ ገብርኤል ሄደን ግቢ ገብርኤል ሄደን ስለት እንደዚህ የተናገሩ አባት ስለት የተናገሩ ልጁ 12ኛ ክፍል ተፈታኝ ነውና ውጤት ካመጣህልኝ 1000 ብር አመጣለሁ ብሎ ለገብርኤል ተሳለ። ከዛ ውጤት መጣለት። ከዛ 1000 ብር ይዞ መጣ። ከዛ አባት ስለቱን ተናገሩለትና ግን አሉ ገብርኤል የሰነፎች አምላክ አይደለም። እሺ ስለዚህ አጥና የእሳቸው ምክር አጥና ነው። እኔ ምንም በማያገባ ገብርኤል የሰነፎች አምላክ ሳይሆን የሰነፎች መልአክ አይደለም የሚለው እናስተካክል። እሺ የሰነፎች መልአክ አይደለም እና ምናምን አሉት። ብቻ ገረመኝ። ማለት ምን አገባቸው? ገና እኮ አላወጣሁትም ካፌ እኮ ወጥቼ አላወራሁም። ውስጤ ግን ምን አገባቸው? ዝም ብለው ስለቱን አወሩለትም ምናምን እያልኩኝ አዲስ ጧፍ ነው ያዝኩት። ጧፉ ነጠላዬን አቃጠለው። እቺ ገብርኤልን እሺ ነጠላዬ ተቃጠለ በስህተት። ከዛ ቀን በኋላ ገብርኤል ቤተክርስቲያን መሳለም ከፈለው ከሰው ጋር አልሄድም። ምንም አላስብም። ራሱ እዛ ስሄድ አልጸልይም። ምንም እየተሳለኝ ብቻ ነው የምመጣው። በጣም እፈራዋለሁ ገብርኤል። ከዛ እንዳልኩ ግን ቁልቢ ገብርኤል ሁሉም ስለት ይዘው ነበር። በጣም ብቻ በጣም ቀን ነው እግዚአብሔርን። ከዛ ገብርኤል ቀን በጣም ግፊያ ነበርና እንደምንም ተጋፍተን በሩ ጋር ደረስን። ቤተ መቅደሱ በር ላይ ነው። እንደዚህ ቀና ብዬ ቀማት እንባዬ ማቆም አቃተኝ። ለምን ምን እንደምጸልይ አላውቅም። ምን ልበለው? ያለኝ አማራጭ ያው በጓደኞቼ ያለ ቀናት ቅዱስ ገብርኤል ለጓደኞቼ ያው እንዳደረክላቸው እነሱ እንዳመሰገኑ እድል ስጠኝ። ከዛ ደግሞ ማልሳቀቅበት አንዳንዴ ስራም ኖሮክ የምትሳቀቅበት ገቢ አለ።
እና ልሳቀቅበት ገቢ ስጠኝ አልኩት። እሑድ ቀን የመጣ ነው የሚገርም ከገብርኤል ከቁልቢ ስንመለስ እሑድ ነው የተመለስ ነው። ግን ድሬዳዋ ላይ ቪዲዮ እየቀረጹ ነበር እና ያያዘልታ ምናምን ነው ሲጠይቀኝ ገብርኤል ቁልቢ ገብርኤል እንዴት አገኘው ሲለኝ ያው ጓደኞቼን ምናምን ስለተሰማ መልአክ ነውና አምናለሁ በሚቀጥለው ስመጣ ስለዚህ ነው መጣ አልኩት። አደረገው ብዙ ነገር የተስተካከለ እና በጣም ቅዱስ ገብርኤል አባቴ ለኔ ደረሰ። ቅዱስ ገብርኤል ለሁሉም ሰው ለተጨነቀ ሁሉ ቅዱስ ገብርኤል ይድረስልን። የእውነት ማለት በቃ ይሄ ጎሎኛል ባልንበት ሁሉ ቅዱስ ገብርኤል ገብቶ ሙላት ይሁነን ለሁላችን። እና በጣም ቀጥሎ እንግዲህ ያው ስለ ገብርኤል አውርቼ አልጨርስምና ብቻ ገብርኤል በጣም መወደው መልአክ ነው። ብዙ ነገር ያስተካክላል። መዝሙሩን ትችያለሽ? ምን የሚለውን ልዘምር? የገብርኤል የድሮ መዝሙር ትዝ ይለኛል። የራማው ልዑል ታውቂዋለሽ? እሱን አላውቀውም። ምን የሚል መዝሙር ነው? ማለት ገብርኤል ኃያል ነህ አንተ ነው። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። እውነት ነው። እኔ ግን በጣም ብዙ ጠላቶችን ጥሎልኛል ገብርኤል በእውነት ክብር ይውሰድ። ስራሽን አስተዋውቂ እስቲ። እሺ ማርከን ባልትና የሚባል ያው ትልቅ ባይባል ባልትና ቤት አለኝ። ያው ቤት ውስጥ የሚዘጋጁ ሁሉም የባልትና ነገሮች ሽሮ፣ በርበሬ፣ የአጥሚት ሰሌ፣ ገንፎ ሁሉንም ነገር እናዘጋጃለን። አሁን ላይ ያው እናቴ ናት የምትሰራበት ሱቁን። ብቻ ያው ባልትና ቤት አለኝ። ከዛ ውጪ ያው ስዕል አድኖች፣ ፎቶ፣ ጠረጴዛ፣ የቤት ማስዋቢያዎችን በአጠቃላይ በኢፖክሲ ማቴሪያል እሰራለሁ። እንግዲህ ለጊዜው እነዚህና ማስታወቂያ ነው ያለው ስራ። ነገራቸው ማግኘት ከፈለጉ በማናጀር ነው ማስታወቂያውን በማናጀር ነው። አዎ ማስታወቂያው በሎዛ ኢቨንት ነው። ከዛ ውጭ ያሉት ግን ሌላ ስልክ አላት። እሺ ለስራ ብቻ የሚነሳ እሺ ምንም እንትን የለውም። አሁን ሁለቱንም ስልኬ እንደ ስራ ይተጠቀምኩበት ነው። ምክንያቱም አሁን ላይ እንደዛ ነው ማድረግ የምችለው በሁለቱም ስልክ ስለሚደወል። ባልትና ውጤቶችን ኤኒ ነገር ማዘዝ የምትፈልጉትን ስትፈልጉ በ0938 59 80 80 እና በ0911 65 67 54 መደወል ትችላላችሁ። ያው ይሄ ኢፖክሲውንም ያጠቃልላል። ሁለቱ ቁጥሮች ኢፖክሲ ማዘዝ ስትፈልጉ፣ የባልትና ውጤቶችንም ማዘዝ ስትፈልጉ ይምጡ። ቤቲ በጣም ቆንጆ ቆይታን ያደረግነው ህይወትን ከነቡግሩ ነው ያሳየሽን። ምንም ሳትደብቂ በውድቀትሽም በከፍታሽም ውስጥ እግዚአብሔር እየተመሰገነበት ያለውን ሪል ላይፍሽን ያወራሽን። በዚህ ደግሞ የሰይጣን አሰራር ይገለጥበታል። የእግዚአብሔር ድንቅ ስራ ይታወቅበታል። ሰዎች እግዚአብሔርን ያመሰግኑበታል። ድንግል ማርያም ላንቺ ያደረገችልሽ ለነሱ እንዲያደርግላቸው ይመኙበታል። መልአኩ ገብርኤል ይወደስበታል። የሆነ ሁሉ በነገራችን ሁሉ እግዚአብሔር ካልከበረበት ቫልዩለስ ነው። እውቅናም ይሟሽሻል፣ ዝናም ይጠፋል፣ ውበትም ይረግፋልና በእነዚህ ሁሉ ውስጥ የተገለጠው እግዚአብሔር ነው። ቅዱሳኑ ናቸውና እንግዳ የሆነሽ የሎዛ ፖድካስት እንግዳ ለመሆን ፈቃደኛ ሆነሽ እስካሁን ድረስ አብረን ስለቆየን እጅግ በጣም 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 ከሚገባው በላይ ደስ ብሎኛል። ደግሞ ቲሙ በጠቅላላ ተደራጅቶ አድናቂሽ ነው። አመሰግናለሁ። በማህበር ተደራጅቶ አመሰግናለሁ። የተወደዳችሁ ኦርቶዶክሳውያን፣ የተወደዳችሁ የሎዛ ሚዲያ ተከታታዮች፣ አብረን የነበርነው ከማርከን እናት ከቤተልሔም ንጉሴ ጋር ነው። ቤቲ ከልደት እስካሁን እስካለችበት ያለውን ነገር በሙሉ አጫውታናለች። ከከፍታዋ ከፍታን፣ ከውድቀቷ ውድቀትን፣ ከአስተሳሰቧ አስተሳሰብን፣ በነገሮች ሁሉ እግዚአብሔርን እያመሰገንን ድንግል ማርያምን እያከበርን ቅዱሳኑን እያወደስን
ከህይወቷ ብዙ ቁም ነገሮችን ያገኘንበት ጨዋታ ነበር። ሎዛ ፖድካስት በሌላ መርሃ ግብር በሌላ እንግዳ እስኪመለስ ድረስ በያላችሁበት ቸር ቆዩ።